ሰላም ጤና ይስጥልን እንደምላችሁ አርድ ተመልካቾቻችን ሀገሬ ስፖርት ነው ወደ እናንተ መድረሱን ጀምሯል። በዛሬ ቆይታችን የአርሰናልን ቆይታ እያነሳሳን ቆይታ የምናደርግ ይሆናል። አርሰናል ወደ ከፍታ ለመጓዝ ዳግም ራሱን እያዘጋጀ ይሆን የሚለውን እየተመለከትን ቆይታ የምናደርግ ይሆናል። እዚህ ስቱዲዮስ ፕሮግራሙን እየመራው እኔ ዳንኤል መምሩ ከባልደረባዬ ቃለስላሴ ካሳይ ጋር እንዲሁም ከመላ ስቱዲዮ ባለሙያዎች ጋር በመሆን የጋራ ቆይታ የምናደርግ ነው የሚሆነው። ለቀጣዩ አንድ ሰዓት በሚኖረን ቆይታ አርሰናልን እንፈትሻለን። ካለፈው የውድድር ዘመን በኋላ አርሰናል እንዴት ባለ መልኩ ራሱን አጠናከረ፣ በቀጣይስ ምን ይጠበቃል፣ ያለፈው ዓመት ችግሮቹ ምንድን ነበሩ፣ ዘንድሮስ መጨመር ያለበት ነገር ምንድነው የሚለውን ነገር የምንመለከት ይሆናል። ቡድኑ ያለፈውን የውድድር ዘመን ዋንጫውን ማንሳቱን ተከትሎ የሚጠበቁበት ሌሎች ስኬቶች አሉ። እነዛንስ ማምጣት ይችላሉ ወይ የሚለውን ከተለያዩ አንድምታዎች እየመዘዝን ቆይታችን የምናደርግ ይሆናል። ቃል እንደምን አለ? እግዚአብሔር ይመስገን። ያው ስለ ፕሪሚየር ሊጉ ሊጀመር ዛሬ የ7 ቀን እድሜ ቀርቶታል። ብዙ ድንቅ ሰባት ቁጥሮችን ተመልክተናል። ከሩበን ፔሬዝ እስከ ክርስቲያኖ ሮናልዶ ከዛም ሲያልፍ እስካሁኑ ቡካዮ ሳካ ድረስ በየክለቡ ደግሞ ጥሩ ተጫዋቾችን ተመልክተናል። 7 ቀን ቀርቶናል። ከሁለት ቀናት በኋላ እሁድ ዕለት ደግሞ በካርዲፍ ሚሊኒየም ስቴዲየም አርሰናል ከማንቸስተር ሲቲ ጋር የዚህ ከርተን ብሬከር ይሉታል እንግሊዞች በባህል ወይም ደግሞ መጋረጃ ገላጭ የሚባለው የኮሚኒቲ ሺልድ ጨዋታ ይደረጋል። ከዛ በኋላ ነው እንግዲህ የፕሪሚየር ሊጉ ሳምንት አርብ ዕለት አርሰናልን ከኮቨንትሪ ሲቲ በሚያገናኝ ጨዋታ ይጀምራል። የተለመደ ይመስላል። አርሰናል ሁሌም መክፈቻ ጨዋታዎች ላይ ይገኛል በተከታታይ ዓመታቶችና አርሰናል ግን ካለፈው ዓመት እንነሳና ራሱን በቀጥታ ለዛ ለስኬት አዘጋጅቷል የሚለውን እስቲ መመልከት እንጀምር። 7 ቁጥርን ስታነሳ ምናልባት በልዩነት የማንቸስተር ዩናይትድ ስም የብዙዎቻችን አይምሮ ላይ የሚመጣ ይመስለኛል። በተለይ ከነ ኤሪክ ካንቶና፣ ዴቪድ ቤካም፣ ክርስቲያኖ ሮናልዶ የመሳሰሉ ተጫዋቾች በልዩነት ይጠቀሙት የነበረ መለያም ስለነበር በእርግጥ ከዛ በኋላ የማንቸስተር ዩናይትድ 7 ቁጥርን የለበሱ ተጫዋቾች አብዛኞቹ የከሸፉ ነበሩ ማለት ነው። ቃላቱ የተጋነነ ካልሆነ ዘ ዲቫይን ነምበር ወይም መለኮታዊ ቁጥር ይሉታል። ማንቸስተር ዩናይትድ ስኬት ሲያመጣ ያ 7 ቁጥር የሚለብሰው ተጫዋች ጥሩ ፐርፎርማንስ ያሳያልና ባለፉት 13 ዓመታት ያለ ምክንያት አይደለም። ጥሩ 7 ቁጥርም የለም ማንቸስተር ዩናይትድ ዋንጫ ማንሳት አልቻለም። ምናልባት እንደውም ከነሱ በኋላ በልዩነት ጥቂት ጊዜ ቢሆንም ማይክል ኦዌን የሆነ ጊዜ ወደ ማንቸስተር ዩናይትድ በተመለሰበት ወቅት ሰር አሌክስ ፈርጉሰን ያንን መለያ ለማይክል ኦዌን ክብር ሲባል የሰጡበት ጊዜ እናስታውሳለሁና ከዛ በኋላ ግን እነ ሜምፊስ ዴፓይ እንደነ አንሄል ዲ ማሪያ በርካታ አንቶኒዮ ቫሌንሲያ፣ አሌክሲስ ሳንቼዝ፣ ሜሰን ማውንት፣ አሌክሲስ ሳንቼዝ ብዙዎች እናነሳለን። ግን ስኬታማ አልነበረም። ግን አርሰናል ላይ እናተኩረው። ወደ አርሰናል ስንመጣ ደግሞ አሁን 7 ቁጥር ለባሹና በፕሪሚየር ሊጉ ጥሩ ከሚባሉ የፊት መስመር ተጫዋቾች መካከል አንደኛው ቡካዮ ሳካ የሚለብሰው መለያ ነው። አርሰናል በተጠናቀቀው የውድድር ዓመት ውቃቤው የተገፈፈበት ምንድነው የሚባለው እርግማኑ የተነሳበት የሚመስል የውድድር ዓመትን ማሳለፉ ይታወቃል። ከ2 አስርት ዓመታት በላይ ያለ ዋንጫ መጓዝ ለአንድ ታሪካዊ ክለብ ምን ያህል ከባድና ፈታኝ እንደሆነ ግልጽ ነውና ያንን ሁሉ ግን በተለይ ከአርሰን ቬንገር የመጨረሻዎቹ ዘመናት አርሰናል በጣም በተዳከመበት ጊዜ የሚኬል አርቴታ የመጀመሪያዎቹ ዘመናት ደግሞ የአርሰናል የሽግግር ወቅት ቢመስልም ነገር ግን ደግሞ በጣም ፈታኝ ጊዜያት ለክለቡ ያለፈበት ጊዜ እንደነበር ይታወሳል። በተጠናቀቀው የውድድር ዓመት አርሰናል የዋንጫ መልክ ይዞ ከመጀመሪያው የውድድር ዓመት ጀምሮ የተቃራኒ ቡድኖችን ደካማና ጎንን ባጠና መልኩ የጨዋታ አቀራረብ ይዞ ሲገባ የተመለከትንበት ነበር። ባለፉት ጊዜያት አርሰናል ውብ እግር ኳስን ይጫወታል፣ የራሱን የጨዋታ መንገድ ተግባራዊ ለማድረግ ይሞክራል ሜዳ ላይ። ነገር ግን ደግሞ ብዙ ጊዜ የተቃራኒ ቡድኖችን ጥንካሬ ጎን ምንድነው የሚለው ላይ ግን ብዙዎች በተለይ ለአርሰናል እንደ ውጤት ማጣት አድርገው ይቆጥሩታል። ለምሳሌ ዋንጫ ባጣባቸውን ጊዜያቶች ከዚህ በፊት በነበር ቢንግሃም ሲቲም ብንመለከት ብዙ ጊዜ የአርሰናል ሽንፈቶችን በሚያስተናግድበት ወይ ደግሞ ባልተጠበቀ ጊዜ ነጥብ በሚጥልበት ወቅት የተቃራኒ ቡድኖችን ጠንካራ ጎን ባለማወቅ ነው የሚሉ ብዙዎች የሚያነሱት ሐሳብ ነው። የኔም ያስማማኛል። ያሁኑ አርሰናል ስትመለከት ግን ያደል የተቃራኒ ቡድኖች ጠንካራ ጎናቸው ምንድነው፣ ደካማ ጎናቸው ምንድነው፣ በምን አይነት የጨዋታ መንገድ ሜዳ ላይ እንገኝ የሚል ፍልስፍና ያሰልጣኝ ሚኬል አርቴታ በተጠናቀቀው የውድድር ዓመት በጣም ውጤታማ ያደረጋቸው ተመልክተናል። ዳኒና አርሰናል ቤስት ፉትቦልን አልተጫወተም በተጠናቀቀው የውድድር ዓመት። ይህ ስንል አርሰናል በመናቀው ልክ ውብ እግር ኳስን አልተጫወተም። በእርግጥ ውብ እግር ኳስ ለአርሰናልን ማስተማር ቀልድ ሊሆን ይችላል። ምክንያቱም ባለፉት 2 አስርት ዓመታት የእንግሊዙ ባርሳ እስኪባል ድረስ በጣም ጥሩ እግር ኳስን ያስመለከተን ቡድን እንደነበር ይታወቃል። ግን በዋንጫ የታጀበ በስኬት የታጀበ ጊዜያት ግን አልነበረም። የአምናው ግን ይለያል። በመጥፎም ሁኔታ ማሸነፍ እንደሚችል፣ በአንዳንድ ጨዋታዎች ላይ ደግሞ ብልጫዎችን ወስዶ ማሸነፍ እንደሚችል የተመለከትንበት
የተጋጣሚ ቡድኖችን ምንድነው ጠንካራ ኳሊቲያቸው ምንድነው ድክመታቸው ምንድነው በሚለው ለሁሉም ቡድኖች በሚመስል መልኩ የጨዋታ አቀራረባቸው ለብዙዎች ሳቢ ባይመስልም ለአሰልጣኝ ሚኬል አርቴታ ግን ከሁለት አስርት ዓመታት በኋላ ክለቡን ሻምፒዮን ለማድረግ ትልቅ መንገድ ፈጥሮላቸዋል ብዬ አስባለሁ። የአምናው ሞመንት ለአርሰናል የወደፊት በተለይ በመጪዎቹ ጊዜያቶች አርሰናል በእንግሊዝ እግር ኳስም ብቻ ሳይሆን በአውሮፓ መድረክም ጥሩ ቡድን ሆኖ ለመቀጠል ይህንን የስነ ልቦና ጥንካሬ ማግኘት የግድ ይላቸው ነበርና ያለፉት ሁለት አስርት ዓመታት ስቃይ አምና ተሽሮላቸዋል ብዬ አስባለሁ። የአርሰናል በጥሩ ሁኔታ የውድድር ዘመኑን ጨርሷል። አንዳንዶቹ ነገሮች አርሰናልን በዛ ደረጃ ይመጥኑታል ወይም ደግሞ አንድ የሊግ ሻምፒዮን ቡድንን ይመጥናሉ ብለን የምንገልጻቸው አይደሉም። ለምሳሌ እንኳን መመልከት ከቻለን ባለፈው የውድድር ዘመን አርሰናል በአጠቃላይ በሊጉ 71 ጎሎችን ያስቆጠረው 2015-16 የውድድር ዘመን ላይ ሌስተር ሲቲ ዋንጫውን ካነሳበት ጊዜ ጀምሮ የሊግ ዋንጫን ባሸነፉ ቡድኖች የተቆጠረ ዝቅተኛው ግብ ነው። በእነዚህ ጊዜያቶች ሲቲ ብዙ ግቦችን አስቆጥሯል። ሊቨርፑል የጎል ማሽን የሆነ ቡድን አሳይቶናል። አንደኛው ፍሎሩን ለማሳደግ ጥረት ያደረገ የቡድኑን የቴክኒክ ልህቀት ከፍ ለማድረግ አርቴታ የፈለገበትም ዋነኛ ምክንያት ይሄ ነበር። በፕሪሚየር ሊጉ ያሳኩበትን መንገድ መተቸት ለኔ ትክክለኛው ያልሆነ የአንድን ቡድን አቀራረብ ምንድነው የውድድር ዘመን ለመተንተን የማይመቸው መንገድ ነው ብዬ ነው ማስበው። ምክንያቱም ቡድኖች በተለያየ መንገድ እግር ኳስን አሸንፈዋል። ከ90 ነጥብ በታች ሰብስበው ዋንጫ ያሸነፉ ቡድኖች ብዙ ናቸው። 100 ነጥብ ያነሳ አንድ ቡድን አሳክቶ ዋንጫ ያነሳ አንድ ቡድን የተመለከትነውና ፕሪሚየር ሊጉ ከ90 ነጥብ በታች በሆነ ነጥቦች 80 ቤቶች ላይ ዋንጫዎችን የሚያሳኩ ቡድኖች አሉ። አንዳንዴ 98 ነጥቦችን ይዘ ደግሞ ዋንጫዎችን የምታጣበት ጊዜ አለ። ልክ እንደ ክሎፕ አይነት ቡድኖች ላይ ይህንን መታዘብ የቻልንበት አጋጣሚዎች አሉ። 89 ነጥብ ይዘው ዋንጫ ያላነሱ ቡድኖች አሉ። አርሰናል 2023-24 ካነሳው አይቀር እንደውም 89 ነጥቦችን ሰብስበው 94 ጎሎችን 91 ጎሎችን ደግሞ በተቃራኒ ክለቦች ላይ አሳርፎ ሁለተኛ ደረጃን ይዞ ነው ያጠናቀቀው። ያንን ከፍታም እንኳን ኑሮ ፕሪሚየር ሊግ ምን ያህል ፈታኝ እንደሆነ ለመረዳት ፕሪሚየር ሊጉ እንደዛ ነውና አንደኛው በመከላከሉ ልህቀት ያለው ቡድን ሆነ የመጣበት አንደኛው ምክንያት ብዙ ግብ ስለማይቆጠርበት ለመሸነፍ ቅርብ አይደለም ቡድኑ። ስለዚህ ጥቂት ጎሎችን ብቻ በማስቆጠር ጌም ዋንጫውን ማሸነፍ እንደሚቻል ከዚህ ቀደም ሚኬል አርቴታ እዚሁ ሊግ ላይ ቆይቶ አይቶታል። ለምሳሌ ራሱ ወደ ፕሪሚየር ሊጉ በመጣበት ጊዜ ነው ጆዜ ሞሪኒዮ የፕሪሚየር ሊግ ዋንጫ ያሳኩት። በከፍተኛ ደረጃ አብዛኞቹን ጨዋታዎች በአንድ ለባዶ ወደ 13 የሚጠጉ ጨዋታዎችን በአንድ ጎል ልዩነት ያሸንፉ ነበር። ባለፈው ዓመት አርሰናል 12 ጨዋታዎች ላይ በአንድ ጎል ልዩነት ጨዋታዎችን ያሸንፍ ነበርና ፋይናል አውትካሙ ሌስተር ሲቲን በ2015-16 የውድድር በተመሳሳይ እንደዚህ አይነት 7 ጨዋታዎችን አንድ ለባዶ አሸንፎ ፋይናል አውትካሙ ግን በዋነኛነት ዋንጫ ማምጣት ነው። ዋንጫን ዴሊቨር ማድረግ ችሏል። ለአርሰናል ትልቁ ጥያቄ የነበረው ዋንጫ ማምጣት ይመስለኛል። ከ2004 በኋላ ክለቡ ብዙ መንገዶችን ለመቀየር ሞክሯል። የአፕሮች ለውጥ አሳይቷል። አንዳንዶቹን ጉዳዮች ትረዳቸዋል ለምን አርሰናል ከዋንጫ ራቅ የሚለውን። ለምሳሌ አሰልጣኝ አርሰን ቬንገር አርሰናል ሲመጡ አርሰናል የልምምድ ሜዳ ያልነበረው ቡድን ነበር። አኔሊካን ሽጠው የልምምድ ሜዳ ገንብተዋል ለሪያል ማድሪድ ከሸጡት በኋላ። ከዛ አርሰናልን ወደ አዲስ ሜዳ ቀላቅለውታል። ከሃይበሪ ወደ ኤምሬትስ አምርቷል። ከሃይበሪ ወደ ኤምሬትስ የተደረገው ሽግግር ለአርሰናል ማነቆ እንደሆነበት ከዛ ከባንክ ብድር ጋር በተያዘ አርሰናል ከዕዳው መውጣት ነበረበት። ታለንትድ የሆኑ ተጫዋቾችን ያመጣል። እነዛን ታለንትድ ተጫዋቾች ኢቭን ገና እየመጣ በነበረው ሲቲ እንኳን ይነጠቅ ነበር። አሁን ስለ አምቢሽን ነው እያወራን ያለነውና ከማንቸስተር ሲቲ ማለት 2000ዎቹ አካባቢ ላይ ከሊጉ ሲወርድ በወረደበት አጋጣሚ የማንቸስተር ሲቲ ሊቀመንበር ሃይበሪ ድረስ መጥተው ከአርሰን ቬንገር ማንቸስተር ሲቲን እንዴት ወደ ሊጉ መመለስ ይቻላል በሚል ዙሪያ ምክር ቢጤ ፍለጋ ሃይበሪ መጥተው ያውቁ ነበርና ሲቲ ድንገት ወደ ሀያልነት መምጣት ሲጀምር ዋንጫ የማንሳት አምቢሽን ይዞ ሲመጣ ከአርሰናል ነበር ተጫዋቾችን መንጠቅ የጀመረው። ኢማኑኤል አዲባዮርን መውሰድ እንችላለን። ሳሚር ናስሪ፣ ጋኤል ክሊቺ፣ ባካሪ ሳኛ የመሳሰሉ ኢቨን ቫን ፐርሲን ለመውሰድ ሞክረው ነበርና አሁን የአምቢሽን ልዩነት በአርሰናል ላይ ይታያል። የአርሰናል ትልቁ ስኬት ቶፕ 4 መግባት እና መቀለጃ እስኪሆን ድረስ አርሰናል የኤምሬትስ ካፕ ዋንጫን ካሳካ በቂው ነው እስኪባል ድረስ አርሰናል ብቸኛ ዋንጫውን የሚያነሳበት ጊዜ ደረሰ ይባል ነበርና አሁን ያንን ነው የቀየረው። ያንን ባህል ያንን የአምቢሽን ልዩነት የቀረፈ አርሰናል ላይ ደርሰናል። አርሰናል የፕሪሚየር ሊግ ዋንጫ አሳክቷል። አሁን ሻምፒየንስ ሊግ ማምጣት አለበት ወደሚል ሐሳብ እየተመጣ ነው ያለው። ለምንድን ነው ይሄን የምንለው? ከከፍታ ጋር ከፕሪሚየር ሊጉ የምንጊዜ ምርጥ ስብስቦች ውስጥ እያንዳንዱ ስብስቦች ስናነሳ በሆነ ሞመንት ላይ በጣም ጥሩ በሆኑበት ጊዜ የአውሮፓ ሻምፒዮንስ ሊግ ያሳካሉ። ለምሳሌ ሊቨርፑልን ተመልከት። ቶፕ በነበሩበት ታይም ላይ ፕሪሚየር ሊግ አሳኩ፣
ከፕሪሚየር ሊጉ አንድ አመት ቀድሞ ግን ሻምፒየንስ ሊግ አሳክተው ነበር። ቸልሲን መውሰድ ይቻላል። ቡድኑ በጥሩ ፉክክር ዘመኑ ላይ ነው ሻምፒየንስ ሊግ ያሳካው። በተመሳሳይ ሲቲን በቶፕ ዘመኑ ሻምፒየንስ ሊግ አሳክቷል። ማንቸስተር ዩናይትድ በተመሳሳይ በቶፕ ዘመኑ ሁለት ምርጥ ጊዜያቶች ነበሩ የነበሩት በፈርጊ የ26 አመት ቆይታዎች ውስጥ በነዛ ሁለት ምርጥ የ10 አመታት ውስጥ አንድ ሻምፒየንስ ሊግ ዋንጫ ያነሳ ነበርና ይሄንን አርሰናል ለማምጣት ነው ጥረት እያደረገ ያለው። አሁን እንዴት መሰለን ከዚህ ከእንትን ጋር እናያይዘው ሰር አሌክስ ፈርጉሰን አንድ በመጽሐፋቸው ላይ የሚጠቅሱት ነገር አለ። የአንድ የውድድር ዘመን ካለቀ በኋላ በቀጥታ ወደ ተጫዋቾች አይናቸው ላይ ተቀርብና አይናቸውን እያየ ምን ያህል ዝግጁ እንደሆኑ መጠየቅ መቻል አለብን። መጠየቅ እንኳን ባትችል አይናቸው ላይ ያ ፍላጎት አለ ወይስ የለም የሚለውን መረዳት ይቻላል የሚል ሐሳብ ያነሳሉ። ዝግጁ ከሆኑ ለዋንጫ ዝግጁ ሆነ የውድድር ዘመኑን ትጀምራለህ። በተመሳሳይ ፔፕ ጋርዲዮላ 2014 ባየር ሙኒክን ከያዘ በኋላ የሊግ ሻምፒዮን ሆነ። በኔክስት ይር ላይ ዝግጁነታችሁ ምን ያህል ነው ተብሎ ሲጠየቁ ፔፕ ምንድን ያለው የተጫዋቾችን አይን ማየት የፍቅረኛን አይን እንደመመልከት ነው እና ልክ ስትመለከት ወይ ዋንጫ ለማሳካት የሚሆን ፓሽን ትመለከትባቸዋለህ ወይም ደግሞ ያ ፓሽን ዋንጫ ለማንሳት ሰክሲድ ለማድረግ ያለው ፍላጎት ከላያቸው ላይ ተገፎ መሄዱን ትረዳለህ የሚል ነጥብ ያነሳል። አርቴታ ከነዚህ ሰዎች በደንብ እንደተማረ በምትረዳው መልኩ ከሰሞኑ በአርሰናል ዌብሳይት ላይ በነበረ አንድ ቃለ መጠይቅ ላይ ምን ነጥብ አንስቶ ነበር? ተጫዋቾቼ ላይ የምመለከተው ረሃብ ልክ ባለፈው አመት የምመለከተው አይነት ተመሳሳይ ነው የሚል። ስለዚህ አሰልጣኞች የተጫዋቾችን አይን ለመረዳት ጥረት የሚያደርጉት ለስኬት ምን ያህል ዝግጁ ናቸው የሚለውን ነገር ለመመልከት ይመስለኛል። አንዳንዶቹ ላይ ምን ታደርጋለህ? ዋንጫ ያላነሳ ተጫዋች ታመጣና የቡድንን የዋንጫ የማሸነፍ ፍላጎት በሌሎች ቶፕ ተጫዋቾች ከፍ ለምሳሌ ብሩኖ ጊማሬሽ ወደ ሊጉ ከመጣ በኋላ የፕሪሚየር ሊግ ዋንጫ አላሳካም። ስለዚህ እዚህ ቡድን ላይ ሲመጣ ፕሩቭ ማድረግ ያለበት ነገር ስላለ ዋንጫውን ለማሸነፍ የሚፋለም ሌላ ተጫዋች ፍላጎት ያለው የፕሪሚየር ሊጉን ዋንጫ ለማንሳት የተለየ ስሜት ያለው ተጫዋች ስትጨምር የፉክክር መንፈሱንም ከፍታ ያደርጋልና አርቴታ እንደዚህ አይነት ቁም ነገሮችን በደንብ አስልቶ ለውድድር ዘመኑ የተዘጋጀ እንዳለ ግን እየተመለከትን ያለ ይመስለኛል። አሁን ከ2022-23 የውድድር ዘመን ጀምሮ የአርሰናል ተጫዋቾች ከፍተኛ ረሃብ ውስጥ እንደነበሩ እሙን ነው። የአርሰናል ግን ትልቁ መለኪያው የነበረው አሰልጣኝ ሚኬል አርቴታ በየአመቱ ስታንዳርዱን ከፍ እያደረገ ነው የመጣው። ለምሳሌ በ2022-23 ሁለተኛ ደረጃን ይዞ ወጣ። 2023-24 ሁለተኛ ደረጃን ይዞ አጠናቀቀ። 24-25 በተመሳሳይ ሁለተኛ ደረጃን ይዞ አጠናቀቀ። ሶስት ተከታታይ ዓመታት ከዛ በኋላ ሻምፒዮን ሆኗል። በዚህ ሂደት ውስጥ የአውሮፓ ሻምፒዮንስ ሊግን ብትመለከተው አርሰናል ለ7 ዓመታት ያህል በአውሮፓ ሻምፒዮንስ ሊግ ርቆ ነበር። በተለይ ከሚኬል አርቴታ ከመጡ በኋላ ነው ነገሮች መስተካከል የጀመሩት። በዚህ ሂደት ውስጥ ሚኬል አርቴታ ደግሞ ያለፉት ዓመታት የአውሮፓ ሻምፒዮንስ ሊግ ጉዟቸውን ብትመለከት ሩብ ፍጻሜ፣ ግማሽ ፍጻሜ፣ የፍጻሜ ተፋላሚ ይሆናል። ለዚህ ነው ስታንዳርዱ በየጊዜው ከፍ እያለ መጥቷል። ግን ብዙዎች ያልተረዱት የአሰልጣኝ ሚኬል አርቴታ ረሃብ በተጫዋቾቹ ላይ መፈለግና ማግኘት ብቻ ሳይሆን የተጫዋቾቹን ደረጃ ደግሞ ከፍ እያደረገበት የመጣበት መንገድ እጅግ አስደናቂ ነበር። ለምሳሌ አሮን ራምስዴል በአርሰናል ቤት በጣም አይነከክ የሚባሉ እንግሊዛውያን ተጫዋቾች መካከል አንደኛው ነበር። አፕግሬድ ያደረገው በዴቪድ ራያ። በተከላካይ መስመር ብንመለከት ቤን ዋይትን አፕግሬድ ያደረገው በዩሬን ቲምበር። አብዛኞቹን በግራ መስመር ተከላካይ የነበሩት እነ ጃኮብ ኪቪዮር እንደነ ኬራን ቴርኒ በማን የተተኩት? በነ ሪካርዶ ካላፊዮሪ በነ ፒሮ ሂንካፔ። አብዛኛው ተመልክተው ከሆነ ከፍ እያለ የመጣበት ደረጃ የአርሰናል የበለጠ ለስኬት ለረሃብ የበለጠ እየተጠጋ እንደሆነ ወይ ደግሞ መራቡን የበለጠ የሚያሳይ ሆኖ በግልጽ የሚታይ ነበር። አሁንም ስትመለከተው የዝውውር መስኮቱ ዴክላን ራይስንና ማርቲን ዙቢሜንዲን ይዘ ብሩኖ ጊሜሬሽን ማስፈረም ምን ያህል ለስኬት እንደተራብክ ያሳያል። በእኔ ምልከታ ተጫዋቾችን ለማሳረፍ ምናምን የሚለው የኛ አስተሳሰብ ሊሆን ይችላል። ምክንያቱም አንድ ተጫዋች ስታስፈርመው አካላዊ ብቃቱ ምንድነው፣ ለረጅም ጊዜ ምን ያህል ያገለግላል፣ የውል ስምምነት ስትሰጠው በምን ያህል ጊዜ ነው ያ ተጫዋች ለቡድኑ የሚሰጠው ግልጋሎት፣ ይህ ሁሉ ጥናት ተደርጎ ነው። ግን አፕግሬድ እያደረገ የመጣበትን መንገድ ነው የምትመለከተው። ለምሳሌ በግራ የማጥቃት መስመር በኩል ላይ ሊያንድሮ ትሮሳርድን ሽጧል። ጋብሪኤል ማርቲኔሊን ለመሸጥ እየተነጋገረ ይገኛል ከጋላታሳራይ ጋር። በእርግጥ ሌሎች ክለቦችም የተጫዋቹ ፈላጊ ናቸው። አትሊስት በክለብ ብሩዥ በነበረበት ቆይታ ጥሩ ጊዜያትን ያሳለፈው በእርግጥ ከሊግ አንጻር በጣም የሚለያይ ቢሆንም 22 ጎሎችን ያስቆጠረ 29 ግቦችን አመቻችቶ ያቀበለ ክሪስቶስ ዞሊስን አምጥተዋል። ስቲል ግን እሱም እያለ የተሻለ ተጫዋች ማስፈረም እንዳለባቸው አሰልጣኝ ሚኬል አርቴታ የተረዱት መንገድ አለ። ሁሉንም እንመልከተው። ይህንን ስትመለከት በአርሰናል ቤት ውስጥ ምን እየተፈጠረ ነው ካልክ አሁን አንድ ትንሽ የሚያስቀኝና ወይ ደግሞ ግርም የሚለኝ ነገር አለ። የአርሰናል ደጋፊዎች ጨካኞች አይደሉም። በጣም የሚገርመኝ ነገር ማለት ነው ዳኒ፣ ይህ ያልኩበት ምክንያት ምንድን ነው? የትኛውም ተጫዋች ከክለባቸው እንዲወጣ አይፈልጉም። ሁሌም ይሳሳሉ። አሁን ያ ተጫዋች ብዙ ነገር አድርጎልን እንደዚህ ይህን ያክል ግልጋሎት ሰጥቶት እንዴት ይሸጣል ነው። ከበፊት ጀምሮ የአርሰናል ደጋፊዎችን ታሪክ ብትረዳ
ተጫዋቾቻቸውን ማጣት አይፈልጉም ወይ ደግሞ መጨከን አይፈልጉም። ለዛ ነው ሮቢን ቫን ፐርሲ ወደ ማንቸስተር ዩናይትድ ሲሄድ እስካሁን ድረስ ልባቸው እንደተሰበረ፣ አሌክሲስ ሳንቼዝ ወደ ማንቸስተር ዩናይትድ ሲሄድ እስካሁን ድረስ ልባቸው ያልተጠገነው። በዚህ ሂደት ውስጥ የአርሰናል ደጋፊዎች የትኛውም ተጫዋች ክለባቸው እንዲለቅ አይፈልጉም። ነገር ግን ሌላ ተጫዋች እንዲፈርም ይፈልጋሉ። ይሄ አይሆንም ማለት በሳይንሱም ስትመጣ በእግር ኳሱም ህግ ስትመጣ አይሆንም። ሩትለስ ካልሆንክ በእግር ኳስ ዓለም ውስጥ ሻምፒዮን መሆን አትችልም ወይ ደግሞ ስኬታማ መሆን አትችልም። ይህ ደግሞ ከሚኬል አርቴታ በላይ ጨካኝ ሰው የለም። በተለይ በውሳኔዎቹ ረገድ የትኛውንም ተጫዋች ለማሰናበት የትኛውንም ተጫዋች የራሱን ትግበራ ሜዳ ላይ የማያከናውንለትን ተጫዋች አይፈልግም። በዚህ ሂደት ውስጥ አሁን ሊያንድሮ ትሮሳርድ በተጠናቀቀው የውድድር ዓመት ለአርሰናል ምን እንደሰራ እናውቃለን። ፕሪሚየር ሊጉን እንዲያሸንፉ ምክንያት ከሆኑ ተጫዋቾች መካከል አንደኛው ነው። ጋብሪኤል ማርቲኔሊ እንዲለቅ የማይፈልጉ በርካታ ሰዎች አሉ በክለቡ ዙሪያ የሚገኙ። የብሩኖ ጊሜሬሽ መምጣት ማርቲን ዙቢሜንዲን ተቀያሪ ወንበር ላይ ሊያደርገው ነው ብለው የሚጨነቁ ሰዎች አሉ። ይሄ ስታንዳርድ። አሰልጣኝ ሚኬል አርቴታ በየጊዜው ክለባቸውን ከፍ እያደረጉ በሚመጡበት ጊዜ ቡድኑን ወደ ተሻለ ደረጃ ማሸጋገር የሚችሉ ተጫዋቾችን ማስፈረም የምንፈልገው ሲሉ የአርሰናልን ከፍታ ከዚህ በኋላ እቅዱ አልቆ ወይ ደግሞ ፕሮጀክቱ አልቆ ለስኬቶች ብቻ የተራበ ቡድን እንደሆነ ማሳያ አድርጎ ማንሳት ይቻላል። ብዙዎች ቪኒሺየስ ጁኒየርን አርሰናል ለማስፈረም ከፍተኛ ጥረት ሲያደርግ ብዙዎች አልተሳለቁበትም ከዚህ ቀደም እንደነበረው። የአርሰናልን ደረጃ ግን በሚገባ ያዩበት ነበር። አርሰናል አሁን ስሙ ከበርካታ ተጫዋቾች ጋር እየተያዘ የሚገኘው ይህንን ስታንዳርዱን ከፍታውን ወደ ውጤት ወደ ስኬት ለመቀየር የአሰልጣኝ ሚኬል አርቴታ የክለቡ ረሃብ ያሳያል እና አሁን በምንመለከተው ደረጃ ለምሳሌ ከቪክተር ኦስሜን ጋር ክለቡ እየተያዘ ይገኛል። በመስመር በኩል ከተለያዩ አማራጮች ተጫዋቾች ጋር እየተያዘ ይገኛል። ይህንን ስትመለከት በእግር ኳሱ ዓለም ጨካኝ ካልሆንክ ውጤታማ አትሆንም እና ይህንን ረሃብ ደግሞ አሰልጣኝ ሚኬል አርቴታ በሚገባ የተረዱት ይመስለኛል። አብዛኞቹ ዝውውሮች ስትመለከታቸው አፕግሬድ እየተደረጉ ነው የመጡትና ይህንን ደግሞ የአርሰናልን ወደ ከፍታ የበለጠ ወደ ከፍታ እየተጠጋ ለመሆኑ ግን በትልቁ ማሳያ መሆን ይችላል። ያው ስለ አርሰናልና አርቴታ ስናወራ በተለይ ሚኬል አርቴታ ሞር የኒኮሎ ማኪያቬሊ ቲዮሪን የሚከተል አሰልጣኝ ስለመሆኑ በተደጋጋሚ ያወርተናል። ይሄ ዘ ኢንድ ጀስቲፋይ ዘ ሚንስ ከዚህ ቀደም ስለ ጆዜ ሞሪኒዮ ስናወራ የተጠቀምናቸው ወይም ሌሎች መከላከልን ወይም ደግሞ በተለየ መንገድም ቢሆን ቡድኑ በዋነኛነት ውጤት ማምጣት አለበት ብለው የሚያምኑ አሰልጣኞች የሚያደርጉትን ነገር በተደጋጋሚ ሚኬል አርቴታ ሲያደርግ ተመልክተናል። አንዳንዴ ጆዜን ከሱ ጋር ማነጻጸር ልክ አይደለም የሚሉ ሰዎች አሉ። ለምሳሌ for the past decades ወይም ደግሞ ባለፉት 10 ዓመታት ላይ የፕሪሚየር ሊጉ from the open play ወይም ደግሞ ከክፍት ጨዋታ ዝቅተኛውን ግብ የሚያስቆጥረው ሻምፒዮን ቡድን አርሰናል ነበር። 42 ጎሎችን ብቻ ነው ያስቆጠረው። በእነዚህ 10 ዓመታት ዝቅተኛ በክፍት ጨዋታ በዝቅተኛ መጠን ግብ የሚያስቆጥረው ቡድን የ2016-17 ቸልሲ ነበር። ያ የቸልሲ ቡድን እንኳን በአንቶኒዮ ኮንቴ የሚመራው ቡድን በክፍት ጨዋታ ያስቆጠረው የግብ መጠን 61 ነበር እና ለምሳሌ ግን እንደዛ ካልን በቆመ ኳስ ደግሞ ይሄ ቡድን የሚያስቆጥረውን ግብ ስትመለከት ለምሳሌ ባለፈው ዓመት ያስቆጠራቸው የግብ መጠን ባለፉት 34 ዓመታት ዋንጫ ካነሱ ክለቦች ሁሉ ከፍተኛው ቁጥር ነው። ስለዚህ የጎደላቸውን ለመሙላት ሌላ ሜትር ተጠቅሟል አሰልጣኝ ሚኬል አርቴታ። ይሄንን ነው ዘ ኢንድ ጀስቲፋይ ዘ ሚንስ የምንለው። የኮርናው ኳሊቲ ወይም ደግሞ የቆመ ኳስ ላይ የነበራቸው ኳሊቲ አርሰናልን ወደ ዋንጫ አምጥቶታል። በኦፕን ፕሌይ ችግር ነበረበት፣ አዎ፣ ግን በቆመ ኳስ ደግሞ የላቀው የሊጉ ብቻ ሳይሆን የዓለማችን ቡድን መሆኑን ያሳየበት ነበር። ለዛም ይመስላል አንዳንዴ ወደ ገበያው ስትወጣ ይሄን የጎደለን ቴክኒካል ፍሎር ለማስተካከል ወይም ደግሞ ወደ ላቀ ደረጃ ለማሸጋገር ወደ ገበያው የምትወጣው። ለምሳሌ ራሱ ሚኬል አርቴታ ከዚህ ከአርሰናል ዌብሳይት ጋር ራሱ ድረገጻቸው ላይ በነበረው ቆይታ ግንቦት ላይ ያሳካነው የፕሪሚየር ሊግ ዋንጫ ወደ ላቀ ደረጃ ለመሸጋገር ያለንን ፍላጎት በደንብ ማሳያ ነው ብሏል። ወደ ላቀ ደረጃ ስትሸጋገር ቡድን በተለያየ መንገድ ግብ የሚያስቆጥር መሆን አለበት። ለምሳሌ ቅድም የጠቀስከው 89 ነጥብ ያስመዘገቡበት የውድድር ዘመን ላይ አርሰናል 90 በላይ ጎሎችን አስቆጥሯል እያለን ነው። ያ ቡድን በክፍት ጨዋታ ግብ ያስቆጥራል ከቆመ ኳስ በበለጠ። የቆመ ኳስም እኮ ያለፉትን 3 ዓመታት አርሰናል ግብ ያስቆጥር ነበር። ግን ያ ቡድን ፍሪ ፍሎዊንግ ፉትቦል የሚጫወት በጣም አዝናኝ፣ የትኛውንም ተጋጣሚ በቀላሉ ግብ ማስቆጠር የሚችል 4-5 ጎሎች ደብል ዲጂት ያስመዘገቡበት የውድድር ዘመን ኦዴጋርድ፣ ሳካ፣ ማርቲኔሊ እዛ ቁጥር ላይ የነበሩበት ነበርና እኔ የሚታየኝ እንዴት ነው ገበያው ላይ ወጥተህ ቴክኒካል ፍሎርህን ማስተካከል ስትችል የኦፕን ፕሌይ ችግርን መቅረፍ ትችላለህ። ለምሳሌ 2016-17 ቸልሲ 61 ጎሎችን አስቆጥሯል እያለን ነው። ግን ቸልሲ 61 ጎሎችን በማስቆጠር ውስጥ ወይም ደግሞ ከዛ 2 ዓመት በፊት
ቸልሲ የፕሪሚየር ሊጉን ዋንጫ በሞሪኒዮ ስር ዋንጫ ሲያሳካ የቡድኑ ቴክኒካል ፍሎር በጣም የላቀ ነበር። ሃዛርድ፣ ኦስካር ነበራቸው፣ ጆዜ ከዛ እንደገና ዊሊያንን ይጠቀሙ ነበር። በተመሳሳይ አሰልጣኝ አንቶኒዮ ኮንቴ ሃዛርድ፣ ዊሊያንና ፔድሮን ይቀያየሩ ነበር። አርሰናል ሳካን ጠርተ ሌላ የላቀ መስመር ተጫዋች የለውም። ለዛ ነው ስሙ ከቪኒሺየስ ጋር ሲያያዝ የነበረው። ዞሊስን ሲያስፈርሙ አንድ አርቴታ ያለው ነገር ነበር ከጂሮና ጨዋታ ጋር በተያያዘ ያ ለጎል ያለው አይን ይታያል። ገና ነው ከኛ ጋር ሙሉ ለሙሉ ተዋህዷል ማለት አይቻልም፣ ግን ኳስ ሲይዝ አይኖቹ ውስጥ ጎል ትመለከታል የሚል ሐሳብ አንስተዋል። ስለዚህ ከዞሊስ ጎል ማግኘት እንደሚቻል ፈጠራ ማግኘት እንደሚቻል በማሰብ ግን በቂ አይደለም። ለምሳሌ ዞሊስ ኦልሬዲ ፕሩቭን አይደለም፣ ወይም ደግሞ በፕሪሚየር ሊጉ ደረጃ ላለ ተጫዋች ቤልጂየም ላይ የተሳካለ ስኬት ፕሪሚየር ሊግ ላይ ይደግማል ብለህ አፈን ሞልተ ማውራት አትችልም። ቪኒሺየስ ቢሆን ግን ኦልሬዲ መጥቶ የአርሰናልን ቴክኒካል ፍሎር ምን ያህል ከፍ ሊያደርገው እንደሚችል ጠንቅቀን ማውራት ይቻላል። ስለዚህ አርሰናል አሁን ምንም ለማድረግ እየሞከረ ነው። አንድ አትሌቲክ ያወጣው ጽሁፍ ላይ አርሰናል ማይልስ ሌዊስ ስኬሊን እና ማርቲኔሊን ለገበያ ካቀረበ ጋብሪኤል ጄሱስ ወደ ናፖሊ ሊሄድ ይችላል። እነዚህን ተጫዋች ወደ ገበያ ሊያቀርብ እየሞከረ ያለው በዋነኛነት እንደ ቪክተር ኦስሜን ወይም ደግሞ በግራ መስመሩ ላይ የበለጠ የላቀ አጥቂ ለማምጣት ነው። ግራ ላይ ያለው የላቀ አጥቂ ማን እንደሆነ አላውቅም፣ ግን ለኔ አርሰናል ጎሎችን እየፈለገ ከሆነ ለምሳሌ እኔ በምን አምናለሁ መሰለህ እንደ ቪክተር ኦስሜን ያለ ተጫዋች በሃላንድ ደረጃ የቡድንን እንቅስቃሴ መቀየር ይችላል። የአቲቲዩድ ጉዳዮችን እንተዋቸውና አንድ ጋስፔሪኒ ከዚህ ቀደም በጣሊያን ናፖሊ ከአታላንታ ሲጫወቱ ያነሱት ነገር ነበር። እንደ ቪክተር ኦስሜን ያለ ተጫዋችን በሁለት መንገዶች ልታቆም ነው ወደ ሜዳ መገባው። ወይ በሎ ብሎክ ትጫወታለህ፣ ግን እሱ በአየር ላይ ኳሊቲዎቹ ያሸንፋል። በሃይላይን መጫወት ፈልገን ወደ ላይኛው ሜዳ ተጠግተን ኦፍሳይድ ትራፕ ላይ ለማሰራት ስንሞክር ግን በጣም ፈጣን ስለሆነ በሃይላይንም ብትጫወት ልታቆመው አትችልም። ኦስሜንን መቆጣጠር የሚቻለው የቡድንን የፈጠራ ምንጭ በማድረቅ ብቻ ነው ብለው ነበር ጃምፔሮ ጋስፔሪኒ። አሁን በሮማ ይገኛሉና መረጃዎቹ ምናልባት ከታማኝ ምንጮች አልወጡም፣ የተለያዩ የቱርክ ሚዲያዎችን ጨምሮ ግን አርሰናልን ከቪክተር ኦስሜን ጋር እያያያዙ ነው። እያወራን ያለነው ግን በአመት የትኛውም ክለብ ላይ ቢገኝ የተረጋገጠ 20 ጎሎችን የሚሰጥ ከበስተጀርባ ለመስመር ተጫዋቾች የመሮጫ ስፔሶችን ስለሚያዘጋጅ አጥቂ ነው። ለኔ ቱርክ መጫወቱ ወርልድ ክላስ ሌቭል ላይ የደረሰ ተጫዋች ስለመሆኑ የሚቀይረው ነገር የለምና አርቴታ እየፈለገ ያለው የቆመ ኳስ ኳሊቲው አለ፣ አሁንም አለ፣ እያየን ነው። ፕሪሲዝን ላይ ምን የጎደለ ነገር አለ ካልን በኦፕን ፕሌይ አርሰናል ዝቅተኛ ቁጥር ነው ያለው። ይሄንን ለማስተካከል ቴክኒካሊ ኳሊቲያቸው በጣም የላቁ ተጫዋች ያስፈልጓል። አንድ በግራ መስመር ላይ ተነስቶ የሚጫወት ተጫዋች ያስፈልጋቸዋል። ሌላኛው ደግሞ የፊት አጥቂ መስመራቸው ላይ የሚጫወተው ተጫዋች የላቀ ግብ አስቆጣሪ እንዲሆን ይፈልጋልና የክለቡን ፍሎር ወይም ደግሞ የክለቡን ደረጃ በማሳደግ ሂደት ውስጥ የጎደለውን ነገር ነጥሎ ማግኘቱ በራሱ ሌላ የቤት ስራውን በአግባቡ መስራት። ምክንያቱም ችግሩን ስታውቀው ነው መድኃኒቱን ማግኘት የሚቻለውና አርቴታና የኮቺንግ ስታፉ ቡድኑን ምንድነው በቪዲዮ በደንብ ያጠኑበት መንገድ በጉል የሚታይ ነው አይደለም፣ ለነሱ ለኛም የታየ ይመስለኛልና በጥሩ መልኩ ቡድኑን ለማዘጋጀት ራሳቸውን በደንብ ያዘጋጁ ይመስለኛል። አሁን በሁሉም ረገድ የአርሰናልን ቡድን ለመቀየር ያሰበው አርቴታን ስትመለከት ባክስታፍ ሩሙን ራሱ ለማደራጀት የሚሄድበት ርቀት በጣም ነገር ነው። ለምሳሌ ከአንድ ዓመት በፊት ካርሎስ ኩዌስታ ነበሩ የሚኬል አርቴታ ቀኝ እጅ ተብለው ከሚጠቀሱት ሰዎች መካከል ከስትራቨንበርግ ጎን የሚቆሙት ወጣት ሰው ነበሩ። ወደ ፓርማ አሰልጣኝነት ከሄደ በኋላ ጋብሪኤል ሄንዝን ነው የመጣው። በቀድሞ ተጫዋችነቱ በፓሪስ ሴን ጀርሜን የሚያውቀው በአሰልጣኝ ሰር አሌክስ ፈርጉሰን በጣም ከተገሩ ተጫዋቾች መካከል አንደኛው፣ በአሰልጣኝነት ኮቺንግ ላይሰንስ ያለው ሰው፣ በቆሙ ኳሶች ከኒኮላስ ጆቨር ጋር አስደናቂ ስራ የሰሩ የመከላከሉን ግንብ የበለጠ አስፈሪ እንዲሆን ካደረጉ ሰዎች መካከል አንደኛው። በተጫዋቾችን ብቻ ሳይሆን አርቴታ የአሰልጣኝነት ቡድን አባላቶቹ ራሱ ያጣመረበት መንገድ እጅግ ለቡድኑ ስኬት በጣም መንገድ ከፈጠሩ ምክንያቶች መካከል አንደኛው አድርጎ ማንሳት ይቻላል። ግን ስለ ቪክቶር ኦስሜን የምናነሳ ከሆነ ቪክቶር ኦስሜን በነገራችን ላይ በጣም ቀደም የገለጽከው ቃል የሚገልጸውም ይመስለኛል። ሂዝ በጣም ወርልድ ክላስ አጥቂ ማለት አንደኛው ቪክቶር ኦስሜን ነው። እንደውም ብዙ ጊዜ አካላዊ ተክለ ቁመናው ለፕሪሚየር ሊግ የተሰራ ተጫዋች ነው የሚል እምነት አለኝ ብዙ ጊዜ። በነገራችን ላይ አርቴታ የተጫዋቾችን ባህሪ ከዚህ በኋላ በአርቴታ ሁሉም ተጫዋቾች በአርቴታ ቁጥጥር ስር ናቸው እንጂ ከዚህ ቀደም የነበሩትን ተጫዋቾችን ተመልክተናል። አርቴታ ከራሱ ሀሳብ ውጭ የማይቀበሉ ተጫዋቾችን ዜሮ ማድረግ እንደሚችልበት ተመልክተናል። ከዚህ በፊትም ያሰናበታቸውን በርካታ ተጫዋቾችን በምክንያትነትም ማንሳት ይቻላል። ስለዚህ የቪክቶር ኦስሜን ባህሪ ለሚኬል አርቴታ ያስቸግራል የሚል እምነት የለኝም። ኦስሜን
ከ33 ዓመታት በኋላ ናፖሊ በ2022-23 የውድድር ዘመን የጣሊያን ሴሪን ሲያሸንፍ ሜይን ማን የነበረው ቪክቶር ኦሲሜን። ባለፉት 2 ዓመታት ለጋላታሳራይ በሁሉም ውድድሮች 59 ጎሎችን አስቆጥሯል። ይህ ተጫዋች ስትመለከተው በአመት ውስጥ ቅድም እንደገለጽከው 20 ጎሎችን ላግኝ ካልክ ከቪክቶር ኦሲሜን ማግኘት ትችላለህ። ሌላው አርሰናል ለሚፈልገው ያጫወት መንገድ በሁሉም መንገድ አመቺ የሆነ ተጫዋች ነው። በአየር ላይ ኳሶች ቪክቶር ኦሲሜን ኤሪያል ዱዌል ወንስ የሚያሸንፍበት መንገድ እጅግ አስደናቂ ነው። የአንድ ለአንድ ተጫውቶ ወይ ደግሞ በሆልድ አፕ ላይ ደግሞ በጣም አስደናቂ የሆነ እንቅስቃሴ ያለው ተጫዋች ነው። ከመስመር ተጫዋቾች ጋር ያለው ሊንክ አፕ ላይ በጣም የሚገርም ነው። ሌላው ትልቁ የሚደነቅበት አሰልጣኝ ጃን ፔሮ ጋስፔሪኒ እንዳሉት የቦታ አያያዙ በጣም አስደናቂ ነው። ቪክቶር ኦሲሜን ወደ አርሰናል ይመጣል ወይ ገና በቀጣይ ቀናት የምንመለከተው ቢሆንም ዘ ቴሌግራፍ ግን መረጃው እንዳወጣው አሳማኝ የሆኑ ነገሮች ግን ያሉት ይመስላል ዳኒ። ምክንያቱም ጋላታሳራይ ጋብሪኤል ማርቲኔሊ ለማስፈረም 45 ሚሊዮን ዩሮ ይፋዊ የዝውውር ጥያቄ እንዳቀረበ ዘ አትሌቲክ አስነብቧል። በተጨማሪም ኤታን ንዋኔሪን በውሰቱ ለመውሰድ ፍላጎት አላቸው። ይህንን የተረዱት ነው አሰልጣኝ ሚኬል አርቴታ በማጥቃት መስመር በኩል ላይ ማስፈረም የሚፈልጉት የመጀመሪያው ተጫዋች ሁሊያን አልቫሬዝ ነበር። በዚህ ሂደት ውስጥ አትሌቲኮ ማድሪድ ተጫዋቹን የመሸጥ ምንም አይነት ፍላጎት የለውም። ስለዚህ አሁን ገበያው ላይ ካሉት ጥሩ የሚባሉ አጥቂዎች መካከል አንደኛው ቪክቶር ኦሲሜን ነው። ይህንን ለማስፈረም ምናልባት እነዚህን ተጫዋቾች መስዋዕት ሊያደርጉ ይችላሉ። ምክንያቱም ሁለቱንም ተጫዋቾች ለጋላታሳራይ ሰጥቶ ቪክቶር ኦሲሜንን ወደ ፕሪሚየር ሊግ ሊወስዱት ይችላሉ አሰልጣኝ ሚኬል አርቴታ። ነገር ግን ይህንን ምን ያሳያል ካል ቅድም ስናነሳው የነበረው የአፕግሬድ በማድረግ ቡድናቸው ረገድ አሰልጣኝ ሚኬል አርቴታ ስታንዳርዱን በየጊዜው ከፍ ለማድረግ የሚሄዱበት ርቀት ያሳያል። ለምሳሌ አርሰናል ቪክቶር ዮኬሬሽን ሲያስፈርመው በ2 ዓመት ውስጥ 91 ጎሎችን ያስቆጠረው ቪክቶር ዮኬሬሽን ነበር ያስፈረሙታል። አሁን ጋብሪኤል ጄሱስ ክለቡን ሊለቅ እንደተቃረበ በርካታ ጋዜጦች እየዘገቡ ይገኛሉ። ሚኬል አርቴታ በየቦታው ቢያንስ 2 ምርጥ ተጫዋቾችን ይፈልጋል። ለዚህ ደግሞ ቪክቶር ዮኬሬሽ እና ቪክቶር ኦሲሜንን በጋራ ማፎካከር ይፈልጋሉ። አርሰናል ደግሞ ከፍታውን ለፕሪሚየር ሊግ ብቻ ሳይሆን የአውሮፓ ሻምፒዮንስ ሊግን የማሸነፍ አሰልጣኝ ሚኬል አርቴታ ቡድኑ እየተገነባላቸው ያለው መሰረት የግዴታቸው ሊሆን ይችላል። ምክንያቱም በአውሮፓ መድረክ መንገስ ለአሰልጣኝ ሚኬል አርቴታ 7ኛ ዓመታቸውን የሚይዙበት ነው። ከአንድ ትልቅ አሰልጣኝ የሚጠበቅም ስኬት ነው። አሰልጣኝ ሉዊስ ኤንሪኬ በጥሩ ቡድን ግንባታ ሂደት ነው በተከታታይ 2 የአውሮፓ ሻምፒዮንስ ሊግን ያሸነፉት እንጂ ልክ እንደ አርሰናል በጣም ኢንቨስት አድርገው አይደለም። አርሰናል ግን ሚኬል አርቴታ የፈለገውን ሁሉ እየተሟላለት የሚገኝ ክለብ እንደመሆኑ ሚኬል አርቴታ ትልቅ ስኬት ይጠበቅባቸዋልና በዚህ ሂደት ውስጥ ቪክቶር ኦሲሜንን ለማስፈረም መፈለጋቸው እኔ ብዙም አላስደነቀኝም። ግን አሁንም ትልቁ ጥያቄ የግራይ ማጥቃት መስመር ክፍላቸው ግን አሁንም ተሟልቷል የሚል እምነት የለኝም። በክለብ ብሩጅ ጥሩ ጊዜያትን አሳልፈዋል ክሪስቶስ ዞሊስ። ነገር ግን ደግሞ የፕሪሚየር ሊጉ ፉክክር ኢንተንሲቲ መረዳት በጣም አስቸጋሪ ነው። ለተጫዋቾች ከሌላ ሊግ ሲመጡ ለመላመድ ምን ያህል እንደሚከብዳቸው ይታወቃል። የተጫዋች ስኬታማ ሊሆንበት የሚችልበት እድል ሊኖር ይችላል እኮ ግን ተማምነህ ሙሉን ዓመቱን በፕሪሚየር ሊግ ሻምፒዮን ለመሆን ከፍተኛ ግምቶችን እያገኘ ላለ ክለብ በአውሮፓ የውድድር መድረክ ዋንጫ ያሸንፋሉ ተብለው 5 ክለቦች ከሚጠሩት አንዱ ለሆነው አርሰናል ክሪስቶስ ዞሊስ በቂ ላይሆን ይችላል። ምክንያቱም የጋብሪኤል ማርቲኔሊ ቆይታ እየተረጋገጠ ስላልሆነ። አርሰናል ግን ማንን ሊያስፈርም ይችላል? አሁን እዚህ ላይ ትንሽ ብንወያይ ደስ ይለኛል ዳኒ። ምክንያቱም በርካታ ተጫዋቾች ስማቸው እየተጠራ ነው። ኢሊማን እንጃይ ይጠራል፣ ማርከስ ራሽፎርድ ይጠራል። በእርግጥ የደጋፊዎችና የአንዳንድ ተንታኞች ፍላጎት ቢሆንም እስካሁን በይፋ የማርከስ ራሽፎርድ እና የአርሰናል ስም እየተነሳ አይገኝም። ኬንያን ይልዲዝ ይነሳል። የበለጠ እሱ ተጫዋች ነው ከመስመር ይልቅ ለ10 ቁጥር የበለጠ አመች ተጫዋች ይመስለኛልና ምናልባት በዚህ ሂደት ውስጥ አሁን ላይ ገበያው የሚፈልገው ብራድሊ ባርኮላ ነው ያለው። ስለዚህ ምናልባት አርሰናል ዳኒ ቅድም ጠያቂ ነበርክና አሁን ጠያቂ ህልውንና አርሰናል እዚህ ቦታ ላይ ሁነኛ ተጫዋች ያስፈልገው ክሊርሊማ እንደሚያስፈልገውማ ገበያው ላይ በሚያደርጉት እንቅስቃሴ አይተናል። ግን አርሰናል ፕላን ኤ ቪኒሺየስ ከነበረ ፕላን ቢው ምንድን ነበር የሚለው ነው ለኔ ትልቁ ጥያቄ። ወደ ገበያ ስትወጣ ፕላን ኤ ትይዛለህ፣ ግን ፕላን ኤው ካልተሳካ ፕላን ቢው ላይ ነው የምትሄደው እና አርሰናል ወደ ፕላን ቢው ሲሄድ አላየንም። ከዛ ቅድም ያነሳው የሌሎች ትልልቅ ክለቦች በአውሮፓ ውድድር ላይ እየነገሱ ያሉ ክለቦች አታኪንግ ኦፕሽንን ከአርሰናል ንጽጽር ውስጥ ብንከተው አርሰናል ከትልልቅ አታኪንግ ወይም ደግሞ የማጥቃት አማራጭ ካላቸው ቡድኖች መካከል አንዱ አይደለም። ለምሳሌ በአውሮፓ ውድድር በትልቁ ልጠብቃቸው የሚገቡ ቡድኖች አሉ እንዲሁ በስማቸው ምንም አይነት ጊዜ ላይ ቢሆኑ ሪያል ማድሪድ፣ ባየር ሚዩኒክ፣ አሁን ፓሪስ ሴን ጀርማን፣ ባርሴሎና የግድ አውሮፓ ውድድር ላይ ትጠብቃቸዋል። ለምሳሌ ፓሪስ ሴን ጀርማን እንግዲህ ክቫራትስኬሊያ፣ ዴምቤሌ፣ ዴዚሪ ዱዌ፣ ብራድሊ ባርኮላ ሊለቅ ነው። ማግነስ አክሉሲን ጨምሯል፣ ፌራን ቶሬስን ጨምሯል፣ ሚካ ጎስን ሊጨምር እየጣረ ነው። ከዛ ባየር ሙኒክ ኦሊሴ፣ ዲያዝ፣ ከዛ ሃሪኬን ላይ ኢስማኤል ሳይባሪን ጨምሯል። ሪያል ማድሪድ ቪኒ፣ ኤምባፔ፣ ጁድ ቤሊንጋም፣ ሮድሪጎ ማስታንቱኖን በመልቀቅ ያንዲዮ ማንዴን ጨምሯል። ከዛ
እነዚህ ቡድኖች ቢያንስ የተመሰከረለት ቶፕ ስር ያላቸው ወይም የፊት መስመሩን የሚመሩለት አርሰናል የለውም። አሁን ለምሳሌ አርሰናል ምን የሚያስፈርመው ብራድሊ ባርኮላን ወይ ጁሊያን አልቫሬዝን ነው ወይም ደግሞ ብራድሊ ባርኮላን ወይ ቪክተር ኦስሜሄንን ነው ብለን ብንይዝ ኢቭን አሁንም አርሰናል በእነዚህ በምንጠራቸው ትልቅ ክለቦች ደረጃ ላይገኝ ይችላል። የነዛ ጥራት አሁን ለምሳሌ ቪኒሺየስን ወይ ኪሊያን ኤምባፔን ወደ አርሰናል የማጥቃት ክፍል ብናመጣው የአርሰናል የማጥቃት ደረጃ ስካይሮኬት ነው የሚሆነው፣ ይሰቀላል። በተመሳሳይ ሃሪኬንን ወይ ሉዊስ ዲያዝን ወደ አርሰናል ብናመጣ የአርሰናል የማጥቃት ደረጃ በጣም ነው የሚተኮሰው። ከነዚህ ንጽጽሮች ጋር ቪክተር ዮኬሬሽን ማስቀመጥ አትችልም፣ ጋብሪኤል ጄሱስን ማስቀመጥ አትችልም፣ ዞሊስና ማርቲኔሊን ማስቀመጥ አትችልም። ለዛ ነው ከዚህ ቀደም ብለናል። ባለፈው የሻምፒየንስ ሊግ ጨዋታ ሚኬል አርቴታ የታዘበው ነገር ያለ ይመስለኛል። የዘንድሮ የሻምፒየንስ ሊግ ጨዋታ ብቻ ሳይሆን ካለፈው ዓመት የአውሮፓ ሻምፒየንስ ሊግ ለምሳሌ ግማሽ ፍጻሜው ላይ በፓሪስ ሴን ጀርማን የወደቀው ልዩነቱ ኢንዲቪጁዋል ኳሊቲ ነው ለኔ የሚታየኝ። ለምሳሌ ዴምቤሌ ግቡን አስቆጠረ። ዴምቤሌ ግቡን ለማስቆጠሩ ክቨቻ ከቫራስኬሊያ ሞስኬራን ፎርስድ አድርጎታል ያን ጥፋት እንዲሰራ። ስለዚህ ኢንዲቪጁዋል ኳሊቲዎች ጌምን እንደሚያሸንፉ ሚኬል አርቴታ በደንብ የሚታየው ይመስለኛል። ለምሳሌ ያለፉት 2 ዓመታት የፓሪስ ሴን ጀርማን ኳሊቲ የሉዊስ ኤንሪኬን ኳሊቲ ሳንዘነጋ የተጫዋቾቹ ሜዳ ላይ የሚያደርጉት ነገር የፓሪስ ሴን ጀርማን የማይሸነፍ ቡድን አድርጎታል። ኢንዲቪጁዋል ብሪሊያንሳቸው በጣም ከፍ ያለ ለምሳሌ ኢንተር ሚላን 90 ደቂቃ የሚከላከል ቡድን የፍጻሜ ጨዋታ ላይ 5-0 ሲሸነፍ እዚህ ጋር ማድነቅ መገረም ያለበት በተጫዋቾቹ ኢንዲቪጁዋል ኳሊቲ ነው። ግን እነዚህ ተጫዋቾች ለስራ ዝግጁ ናቸው። ለምሳሌ ኢንተር ሚላንን እኮ ባሸነፉበት ጨዋታ 4-0 እየመሩ ክቪቻ ከቫራስኬሊያ ዴንዝል ዱሞፍራይስን ራሱ የግብ ክልል ሄዶ ተከትሎ ኳስ ነጥቆት በመልሶ ማጥቃት ኳስ ይዞ ሲመጣ አይተነዋል። ለዚህ ዝግጁ የሆነ ቡድንም ጭምር ነው የገነቡት እና አርቴታ ያለፉት 2 ዓመታት የአውሮፓ ሻምፒዮንስ ሊግ ያጣው ወይም ደግሞ ወደ አውሮፓ ሻምፒዮንስ ሊግ ከፍታ እንዳይመጣ ያደረገው ፓሪስ ሴን ጀርማን ነው ካልን ከፓሪስ ሴን ጀርማን ቆም ብለህ ስታይ አንድ የምትወስደው ኳሊቲ አለ። ካሪክ እንደወሰደው የአማካይ ክፍሉ ወይ ደግሞ አርቴታ ሊወስደው የሚፈልገው የማጥቃት ክፍሉ ኢንዲቪጁዋሊዝም ኳሊቲ። ዳኒ እዚህ ካነሳው አይቀር በጣም ቤስት አይዲያ የሚመስለኝ ወይ ደግሞ ጥሩ እንደ ምክንያትነትም ካነሳን ሚኬል አርቴታ ባለፉት ጊዜያት የተከላካይ መስመሩን በመገንባት ሂደት ውስጥ በጣም ሰፊ ጊዜን ወስዶበታል። ከነ ሙስታፊ ከነ ፓፓስታፖሎስ የመሳሰሉ ተከላካዮች ወጥቶ ነው አርሰናል እንደዚህ አይነት በዓለማችን ውስጥ ከሚገኙ ምናልባት ምርጥ ጥምረት ብለን ከሚጠራቸው መካከል ያደረገው ይመስለኛል። አሰልጣኝ ሚኬል አርቴታ የተከላካይ መስመሩና የመሃል ሜዳውን ግንባታ ጨርሷል። መሃሉ ምንም ይፈልጋል። ያው ስታንዳርዱን ከፍ ያደረገለት ደግሞ አሁን ጭራሽ ዙቢሜንዲን አምና አስፈርሞ ዴክላን ራይስን ይዞ ቦክስ ቱ ቦክስ ጭራሽ አይደክም የሆነ የአማካይ ስፍራ ተጫዋች ይዞ ወጣቱን አማካይ ማይልስ ሉዊስ ስኬሊን እዛ ቦታ ላይ መጠቀም እየቻለ ጭምር ብሩኖ ጊሜሬሽን ያመጣው ይህንን የቤት ስራ ያጠናቀቀ ይመስለኛል። ዳኒ ባለፉት ጊዜያት ግን በትክክልም ካነሳው ለምሳሌ በቅርብ ጊዜያት እናንሳ። በ2024 በ2025 በ2026 የአውሮፓ ሻምፒዮንስ ሊግን ያሸነፉት ክለቦች ከመከላከል ይልቅ የማጥቃት መንገዳቸው ስል የነበሩ ክለቦች ናቸው። ለምሳሌ 2024 ቪኒ ጁኒየር ከፍተኛ ኳሊቲውን ባሳየበት የአውሮፓ ሻምፒዮንስ ሊግ የውድድር መድረክ ሪያል ማድሪድ ዋንጫውን እንዲያሸንፍ ኢንዲቪጁዋል ብሪሊየንሱ ከፍ ያለ ነበር። በ2025 የፓሪስ ሴን ጀርመን የፊት መስመር ተጫዋቾች ማቆሚያ የታጣላቸው ለተከላካዮች ፈተና የሆኑ ፈጣን የፊት መስመር ተጫዋቾች ነበሩ። ያንን አፕግሬድ ያደረጉት በ2025 ከቫራትስኬሊያን ጨምረው ነበር ጭራሽ ሉዊስ ኤንሪኬ። በ2026 ተመለከት ነው የፓሪስ ሴን ጀርመን የመከላከል ክፍል በጣም ስህተቶችን የሚያበዛ በቀላሉ ጎሎች የሚቆጠርበት ክለብ እንደነበር አይዘነጋም። ለምሳሌ ዊሊያም ፓቾ፣ ማርኪኒዮስ በጣም ጥሩ ተከላካዮች ቢሆኑም ግን ደግሞ በግብ ክልላቸው ላይ ስህተቶችን በመስራት ደግሞ ቀዳሚ ከነበሩ የአውሮፓ ቶፕ 5 ሊጎች ውስጥ የሚጠቀሱ ክለብ ነበር ፓሪስ ሴን ጀርመን። በዚህ ሂደት ውስጥ የፓሪስ ሴን ጀርመን የፊት መስመር አጥቂዎች ስል ነበሩ። የሚያገኙት ኳስ የግብ ማግባት ንጻሪያቸው እጅግ ከፍተኛ ነበር፣ ምናልባትም በአውሮፓ ቀዳሚ። ይህንንም አሁንም በአውሮፓ ሱፐር ካፕም ተመልክተናል። ስለዚህ አርቴታ ቡድኑን ላቅ ወዳለ ደረጃ ለማሸጋገር በአውሮፓ መድረክ እንደ ፓሪስ ሴን ጀርመን ለመንገስ የፊት መስመር ክፍሉን የበለጠ ማጠናከር እንዳለበት ያነሳው ሀሳብ ስለገዛ ይኖዳል። ሌላኛው ማንሳት ያለብን ነገር አንዳንድ ተጫዋቾች እንዲያልፉ መፍቀድ የለብንም። ለምሳሌ ጊዜ ቪኒሺየስ ለማስፈረም የምታደርገው ጥረት ሎንግ ሾት ነው የሚሆነው። ምክንያቱም በጣም ይሄ ምንድነው ኦቨር አምቢሺየስ ነው ፕላኑ። ከዛ ኦቨር አምቢሺየስ የሆነ ፕላን ይዘህ ስትመጣ ከዛ ፕላንህ ዝቅ ያለ ሌላ ግን አማራጭ የሚሰጥ ለምሳሌ ገበያው ላይ ሞርጋን ሮጀርስን አርሰናል ማስፈረም አልቻለም አይደለ? ባርሴሎና ወደ ቸልሲ አምርቷል። ግን አንቶኒ ጎርደንን አርሰናል መሞከር ነበረበት። የፕሪሚየር ሊጉ ልምድ ያለው ተጫዋች ነው።
ባለፉት ጥቂት ዓመታት ከፕሪሚየር ሊጉ ቶፕ የግራ መስመር ተጫዋቾች መካከል አንዱ ወደ መሆን ተቃርቧል። የግብ ዕድል ፈጠራው ላይ፣ ግብ ማስቆጠር ላይ ባለፈው ዓመት ደግሞ የኒውካስል ሙሉ ለሙሉ ሜን ማን ነበር። ለምሳሌ ቡድኖች ትልልቆቹ ቡድኖች ባሏቸው ታለንቶች ላይ አፕግሬድ አድርገዋል። ለምሳሌ ራፊኒያን እና ላሚን ያማልን የያዘው ባርሴሎና ሮበርት ሌቫንዶስኪ ለቆበታል። ጁሊያን አልቫሬዝን ለማምጣት እየሰራ ነው። ግን ኦልሬዲ እዚህ ቡድን ላይ ጎርደንን ጨምሯል። ስለዚህ በጉዳት ምክንያት ጎርደንን እንደዚሁም ደግሞ የቦሩሲያ ዶርትሙንድን ካሬም አዲየሚን ጨምሯል። ያው ከአብዱል ከሪምን ሳንጠራ ማለት ነው። በፕሪሲዝን ጨዋታ ግብ ሲያስቆጥር ያየነው ግብፃዊ ተጫዋችም አላቸው 9 ቁጥር ሰጥተውት ስንመለከት ነበርና አሁን the point is አርሰናል ፕላን ኤውን ይዞ ወደ ገበያው ሲመጣ ፕላን ቢው ምንድን ነበር? ሞርጋን ሮጀርስ ላይ ፍላጎት አሳይቷል አርሰናል ክሊርሊ። ጎርደን ባለፉት 2 ዓመታት ስሙ ከአርሰናል ጋር እያያዝ ነበር። ብራድሊ ባርኮላ ከአርሰናል ጋር ስሙ ይያያዛል። በዚሁ ክረምት መጀመሪያ ላይ ከኬናን ይልዲዝ ጋር በተያያዘ አርሰናል ዩቬንቱስን አናግሮ ጥያቄ ውድቅ ተደርጎበታል። ስለዚህ እነዚህን ተጫዋቾች ሁሉ ፍላጎት ካሳያ ወደ አንዱ ዝውውር ማምራት አለበት። የሌሎቹ ቡድኖችን እያጠናከረ ነው፣ ሌሎቹ ቡድኖች ጥንካሬያቸውን እያሳደጉ ነው እያለ ነው። ከዛ አርሰናል ግልጽ ያለ ቀዳዳ አለበት በማጥቃት እንቅስቃሴ ላይ ለቡድኖች ተገማች የሆነ የሳካ ኳሊቲ ካልሆነ በስተቀር ጌም ሊያሸንፍ የሚችል ኳሊቲ ከሌሎቹ የፊት መስመር ተጫዋቾች ጋር እንደማይገኝ ኢንዲቪጁዋል ብሪሊያንስ ተመልክተናል። ከዛ ምን አይተናል? ባለፈው የውድድር ዘመን ባለፉት 2 የውድድር ዘመናት የአርሰናል ወሳኝ ተጫዋቾች በወሳኝ የውድድር ዘመኑ ጊዜያት ላይ በጉዳት ከሜዳ ይርቃሉ። ለምሳሌ ካያቨርስ ለአርሰናል በጣም አስፈላጊው ተጫዋች ነው። ካያቨርስ በተደጋጋሚ ከጉዳት ጋር ሜዳ ላይ የማይገኝ ተጫዋች ነው። ቡካዮ ሳካ ያ ሁሉ ጊዜም ከሜዳ ላይ የማይጠፋው ቡካዮ ሳካ ፊዚካሊ በርናውት እንዳደረገ እያየን ነው የምንገኘው። ያለፉት 2 ዓመታት ብዙ ጨዋታ የሚያደርግ የአርሰናል ተጫዋች እሱ ቢሆንም ግን በጉዳት ከሜዳ ይርቃል። ትራንስፈር ማርኬቱ የሚረዳ ገበያው ላይ ወጥተህ የምታስፈርማቸው ተጫዋቾች የበለጠ ጥቅም የሚሰጡ በሜዳ ላይ እንቅስቃሴ ብቻ አይደለም። ወሳኝ ተጫዋቾችን ከዚህ ከጉዳት ነፃ አድርገህ እንድታቆይም ይረዳዋል። ለምሳሌ የሆነ ጨዋታ ላይ የካፕ ጨዋታ ያለን እንበል ወይም ምንድነው ይሄ ዶሜስቲክ ውድድሮች ይሄ የንጉስ ዋንጫ የሚሉት ኮፓ ዴል ሬይ ላይ ባርሴሎና ሄዶ መስመር ላይ ካሬም አዲየሚን አብዱል ከሪምን አጥቂ ከዛ ደግሞ ጎርደንን አድርጎ መጀመር ይችላል። በሳምንቱ መጨረሻ ወይም አጋማሽ ላይ ባርሴሎና በሌላ ተጫዋች አልቫሬዝ ሊፈርም ይችላል በሚል ሐሳብ የሚያዘው ነው። አልቫሬዝን ካላስፈረሙ ወደ ላውታሮ ማርቲኔዝ ብዙ አማራጮችን እየያዙ ሴስኮ የሚሉላም ሪፖርቶች አይተናል። ስለዚህ እነዚህን ዝርዝሮች ስትመለከት የሆኑ ተጫዋቾችን እረፍት ትሰጣለህ። የምታስፈርመው ተጫዋች የግድ ሁሉ ጊዜም ላይጮትም እኮ ይችላል። ግን ደግሞ ወይ ፍሎሩን ማሳደግ አለበት፣ ቴክኒካል ኳሊቲን ማሳደግ አለበት፣ ወይም ደግሞ በጉዳት ከቡድን እንዳይርቁ መሆን ያለባቸው ተጫዋቾችን ሊጠብቁልህ ይገባል። አርሰናል ቤት ላይ ያንን እየተመለከትን አይደለምና የውድድር ዘመኑ ከመጀመሩ በፊት ከሚኬል አርቴታ እና ከአንድሪያ ቤርታ እኔ ዝውውር እጠብቃለሁ። ትልቅ ዝውውር የሚያደርግ ይመስለኛል አርሰናል። ምክንያቱም ሽያጮችን ለማድረግ እንቅስቃሴ እያደረገ ነው አርሰናል። አንድ ክለብ ሽያጭ ለማድረግ እንቅስቃሴ ሲያደርግ ተከትሎት የሚመጣ ዝውውር አለ። ለምሳሌ ትላንትና ኦፍ ማይክ እኔ እናንተ እያወራን ነበር። ቲጃኒ ሬይንደርስ 60 ሚሊዮን ዩሮ ወጪ ተደርጎበት ወደ ሳውዲ አረቢያው ክለብ አልቃዲሲያ እያመራ ነው። ከቲጃኒ ሬይንደርስ መልቀቅ ጋር የተያያዘ አንድ ግዙፍ ዝውውር ሲቲ ቤት እየመጣ እንደሆነ ነው የሚሰማኝ። ስማቸው ከኢንዞ ፈርናንዴዝ ጋር እየተያያዘ ነው ወይ ከአሌክስ ስኮት ጋር እየተያያዘ ነው። ሲቲ ፍላጎት አለው የሚል ስም እየሰማ ነው። ስለዚህ ሬይንደርስ ለቋል። ሲቲ ሬይንደርስ ስለለቀቀ ሰርፕላስ ነው ብሎ አይተው የሚያም ቦታ ተጫዋች ያስፈርማል። ወይ በዋዲ እየመጣ ነው ወይ ኢንዞ ፈርናንዴዝ እየመጣ ነው። ሶስተኛ አማካይ ግን እንደሚመጣ እርግጠኝነት መናገር ይቻላል። አርሰናል ለምሳሌ በአርሰናል ካምፕ በኩል ሊዩስ ስኬሊን አንሸጥም የሚል ምንድነው ዜናዎችን እየወጡ ያሉ ዜናዎችን የሚያጣጥል ይሄ ውሸት ከእውነት የራቀ ዜና ነው የሚል የሚያጣጥል ዜና ከአርሰናል በኩል አልሰማንም። ዘአትሌቲክ እንደወጣው ለምሳሌ ስኬሊ በአርሰናል መቆየት ይፈልጋል፣ ሪፊውዝ አድርጓል። ግን እነ ቤን ጃኮብስ እና አሌክስ ክሩክ ሌዊስ ስኬሊ ቸልሲና ማንቸስተር ዩናይትድ እንዲወስዱት ኦፈርድ ተደርጓል ካሉ በኋላ አርሰናል የምርም እንደ ስኬሊ እንደ ማርቲኔሊ ያሉ ተጫዋቾችን ለመሸጥ ጥረት እያደረገ ነው። ለምን? ንጹህ ገንዘብ ስለሚያገኝባቸው። ለምሳሌ በፕሪሚየር ሊጉ አሁን ፋይናንሻል ፌር ፕሌይ የሚባል ህግ ሳይሆን ፒኤስአር ስላለ በዚህ በፕሮፊት ኤንድ ሰስቴናቢሊቲ ሩል ማይልስ ሌዊስ ስኬሊን በ50 ሚሊዮን ፓውንድ መሸጥ ለአርሰናል የ150 ሚሊዮን ፓውንድ ዝውውር የማድረግ ነፃነትን ይሰጠዋል።
በተመሳሳይ ማርቲኔሊን ከወሰድከው ማርቲኔሊ እንደ አካዳሚ ፕሌየር ነው የሚታየው። በአርሰናል ቤት ያለፉትን 6 እና 7 ዓመታት ቆይታ አድርጓል። በዚህም የተነሳ ማርቲኔሊ 45 ሚሊዮን ፓውንድ ቢሸጥ አርሰናል የ140 ሚሊዮን ፓውንድ የዝውውር ነፃነት ነው የሚያገኘው። ጋብሪኤል ጄሱስ ኮንትራቱ ሊጠናቀቅ እየተቃረበ በመሆኑ ምክንያት አርሰናል ትርፍ የማግኘት እድሉ ሰፊ ነው። ስለዚህ እነዚህን ተጫዋቾች ሊሸጥ ወደ ገበያ እየወጣ ነው ካለን አርሰናል ትልቅ ዝውውር ለመፈጸም ራሱን እያዘጋጀ ነው። ያ ነው ለኔ የሚታይ። አዎ ይመስላል። በተለይ ባለፉት ጊዜያት የአርሰናል እንደ ድክመት ከሚነሱ ጉዳዮች መካከል በበቂ ሁኔታ ተጫዋቾችን ትርፋማ ሆኖ አይሸጥም የሚለው ሂደት ነው። አሁን ግን ደረጃውን በየጊዜው ከፍ እያደረገ ከመጣ በኋላ ደግሞ ከተጫዋቾች ሽያጭ የተሻለ ገንዘብ ማግኘት እንደሚችል አምኖበታል። ለምሳሌ ሊያንድሮ ትሮሳርድ በጥሩ ገንዘብ ነው ይሸጣል። መሸጥ አልነበረበትም መቆየት አለበት የሚለው ነገር ቅድም እንዳልኩ ነው። የአርሰናል ደጋፊዎች ጨካኞች ስላልሆኑ በክለባችን እንዲቆይ ነው የሚሉት። ግን ስታንዳርድን ከፍ ስታደርግ ደግሞ ከሚገኝበት እድሜ አንጻር ቡድኑ የሚፈልገው በፈጣን የማጥቃት ሽግግር ለሚፈልገው አጥቂ ደግሞ ግዴታ እንደነዚህ አይነት ተጫዋቾች መሸጥ ሊኖርበት ይችላል። ግን እኔ በማይልስ ሉዊስ ስኬሊ ላይ ዳኒ ያለኝም አቋም ግልጽ ነው። ትላንትም ከካሜራ ውጭ ነግሬሃለሁ፣ ዛሬም ከካሜራ ፊት ላረጋግጥልህ ማለት ነው። ማይልስ ሉዊስ ስኬሊ አርሰናል ይሸጠዋል የሚል እምነት የለኝ እኔ በግል። አንድ ስኬሊን መሸጥ ለአርሰናል እንደ ክስረት ቆጥረዋለሁ። ቅድም እንደገለጽከው ስኬሊን ቢሸጥ የአካዳሚ ተጫዋች ስለሆነ የሚያገኘው ትርፍ የገንዘብ ነፃነት ከፍ ሊልለት እንደሚችል ለክለቡ እሙን። በአርሰናል ሄሊ ኢንድ አካዳሚ ውስጥ ግን ዳኒ አርሰናል ከቡካዮ ሳካ በኋላ ያገኘው ምርጡ ተጫዋች ማይልስ ሉዊስ ስኬሊ ነው። ለምሳሌ አርሰናል ብሩኖ ጊሜሬሽን ካስፈረመ በኋላ የአማካይ ስፍራው ላይ ማይልስ ሉዊስ ስኬሊ የማግኘት እድሉ ቦታው እጅግ ጠባብ ሆኖበታል። ዙቤሜንዲ አለ፣ ዴክላን ራይስ አለ፣ ማርቲን ኦዴጋርድ አለ፣ እንደዚሁም ደግሞ ዴክላን ራይስ ራሱ አለ። በዚህ ሂደት ውስጥ ይህ ተጫዋች በተጠናቀቀው የውድድር ዓመት ላይ አሰልጣኝ ሚኬል አርቴታ ጥሩ ቦታዎችን ሰጥተውት ነበር። የማርቲን ዙቤሜንዲ ድክመት የነበረውን ፋቲግ ለመቀነስ ማይልስ ሉዊስ ስኬሊን እዛ ተጠቅመዋል። ነገር ግን እንደ ማይልስ ሉዊስ ስኬሊ አይነት ተጫዋቾች በዘመናዊ እግር ኳስ በጣም ተፈላጊ ናቸው። ለምሳሌ ኢንቨርትድ ፉልባክስ የምንላቸው ወደ አማካይ ክፍል የበለጠ ምንድነው የሚባለው እያዘነበሉ የሚጫወቱ ተጫዋቾች በጣም ይፈልጋሉ። ለምሳሌ ለዛ ነው የቀኝና የግራ ተከላካይ ተጫዋቾች እንደና አሽራፍ ሀኪሚ የበለጠ በጣም ተፈላጊ የሚሆኑበት ዘመን የደረስ ነው። አብዛኞቹ ተጫዋቾች ላይ የአማካይ ክፍሉን ማገዝ የሚችሉ ወይ ደግሞ ደብል ጥቅም የሚሰጡ ተጫዋቾች በጣም አስፈላጊ ናቸው። ይህንን እየተረዳ ከሚገኙበት እድሜ አንጻር አርሰናል በግራ የመከላከል ክፍሉ ላይ አሁንም በጣም አስተማማኝ የምትለው አይደለም። በእርግጥ በተጫዋቾች ኳሊቲ ደረጃ ላቅ ያለ ነው። ፒሮ ሂንካፔ በጣም ዝቅ ያለ ተጫዋች አይደለም። ሪካርዶ ካላፊዮሪ በጣም ከፍ ያለ ተጫዋች ነው። በዚህ ሂደት ውስጥ ግን ይህ ተጫዋች ቦታውን ተፎካክሮ ለማቆየት በጣም ትልቅ እድል ሊኖረው ይችላል። ነገር ግን አርሰናል ማንን ሊሸጥ ይችላል ካልክ ምናልባት ብዙ ደጋፊዎች ላይስማሙበት የሚችሉበት ሀሳብ ሊሆን ይችላል። ቸልሲ ኤንዞ ፈርናንዴዝን ለማንቸስተር ሲቲ የሚሸጥ ከሆነ ግዴታ ተጫዋች ያስፈልገዋል ለመተካት። በእርግጥ የዙቤሜንዲ ለኤንዞ ፈርናንዴዝ የሚቀርብ አይነት ተጫዋች አይደለም። ምክንያቱም የበለጠ ወደ ከጥልቅ 6 ቁጥር ሚናን ተነስቶ መጫወት የሚመርጥ ተጫዋች እንደሆነ ያ ቦታ ደግሞ ሞይሰስ ካይሴዶ አለ። ግን አትሊስት አሰልጣኝ ዣቢ አሎንሶ ይህንን ተጫዋች ስለሚያደንቁት ምናልባት የተወሰነ ማስተካከያ ሊያደርጉበት ይችላሉ ብዬ አስባለሁ። ለምሳሌ በደብል ፒቮት መጫወትም ሊሆን ይችላል። በዚህ ሂደት ውስጥ በርካታ አማራጮችን እየፈለገ ያለው ቼልሲ አሌክሲስ ስኮትን፣ አዳም ዋርተንን ከነዚህ ሁሉ ተጫዋቾች ምናልባት ሞር ከኳስ ጋር በጣም ጥርት ያለ ተጫዋች ነው እየፈለገ ያለው። በተለይ ሞር አሌክስ ስኮት ለእኔ ክሎሰስት ኢንዞ ፈርናንዴዝን ለመተካት በሚና ረገድ ለምሳሌ በ3-4-2-1 አሰላልፎ ነው የሚጫወተው። ስለዚህ የካይሴዶ አጣማሪ ነው የምትፈልገው። ካይሴዶ ነምበር 6 ከሆነ ሞር 8 ቁጥር ሆኖ ከሳጥን ሳጥን የሚንቀሳቀስ እንደ ራይስ ያለ ተጫዋች ነው የሚያስፈልገው። በዚህ ሂደት ውስጥ ይፈልጉታል። በእርግጥ እንዳልከው አንተም ምርጫው ላይ ምን ሊሆን ይችላል አላውቅም። ምክንያቱም አሰልጣኝ ዣቢ አሎንሶ ከቀድሞ ጀምሮ የማርቲን ዙቤሜንዲ አዳም ዋርተንን ለምሳሌ ሊስት ውስጥ አዳም ዋርተን ከገባ ዙቢሜንዲ የማይገባበት ምክንያት አይታየኝም። ምክንያቱም ዙቢም ሆነ ዋርተን በጥልቅ ስፍራ ላይ ሆነው የቡድኑን ቴምፖ ሴት በማድረግ ነው የሚጫወቱት። የቡድንን ቴምፖ ሴት ለማድረግ ደግሞ ባለፉት ጊዜያት በብሔራዊ ቡድን ደረጃም በሪያል ሶሴዳድም በአርሰናልም ጥሩ ልምድ አካብቶ ፕሩቭን ሆኗል። ስለዚህ ይህ ለአሰልጣኝ ዣቢ አሎንሶ ጥሩ አማራጭ ሊሆን ይችላል። አርሰናል ምናልባት ከሚገኝ በእርግጥ እድሜው 27 ነው። አርሰናል እንዴት የ27 ዓመቱን ተጫዋች ይሸጣል ወይ እድሜው ይሄዳል ሌላ አልችልም። ምክንያቱም ብሩኖ ጊሜሬሽን በ75 ሚሊዮን ፓውንድ ያስፈረመው የ28 ዓመት አማካይ ነው። ስለዚህ በዚህ ሂደት ውስጥ ምናልባት ቸልሲ ይህንን ተጫዋች የሚመለከትበት እድል ሊኖረው ይችላል። በእኔ ምልከት አርሰናል ማይልስ ሉዊስ ስኬሊን ከሚሸጥ ይልቅ ማርቲን ዙቤሜንዲን የሚሸጥበት እድል ሰፊ መስሎ ይታየኛል። አንድ ይህ ተጫዋች ለምሳሌ በጣም ከፍተኛ ገንዘብ የምታገኝበትን ተጫዋች ቁጭ ተደርጎ አብዛኛው ጨዋታዎች ላይ ስትመለከት ማርቲን ዙቤሜንዲ በቋሚነት የመጀመር እድሉ ጠባብ ሊሆን ይችላል። ምናልባት ብሩኖ ጊሜሬሽ በትክክል ፊት ካላደረገ ለአርሰናል አጫዋት መንገድ ካልሆነ ደግሞ
ዴክላን ራይስ በጥሩ አቋም ላይ አለመገኘት ብቻ ሊሆን ይችላል እንጂ አሰልጣኝ ሚኬል አርቴታ በየጊዜው ቀደም እንዳልነው አፕግሬድ እያደረጉ ለመምጣት ቡድናቸውን በሄዱበት ርቀት የፕሪሚየር ሊጉን ልምድ የሚያውቀው የፕሪሚየር ሊጉን ፉክክር የሚረዳው ለተከላካዮች ሽፋን በመስጠት የማጥቃቱን መንገድ የበለጠ የሚያግዘው ብሩኖ ጊማሬሽን ያስፈረሙት ያለ ምክንያት አይመስለኝም። ነገር ግን አርሰናል ንጹህ ተርፍ ማግኘት ከፈለገ ማይልስ ሉዊስ ስኬሊን መስዋዕት ሊያደርገው ይችላል። ይሄ ምንም ጥያቄ የለም። ሁለቱም በተለያየ የውድድር መስክ 30 ጨዋታ ማድረግ አይችሉም። ለምሳሌ ብሩኖ ጊማሬሽ ከ30 እስከ 50 ጨዋታ በአማካይ ምናልባት አርሰናል ሩቅ ይጓዛል ብለን ስለምንጠብቅ በአብዛኞቹ የውድድር መስኮች ከ30 እስከ 40 ጨዋታ ለምሳሌ ዋይኒ ሩኒ አርሰናል ዩናይትድ በቶፕ ዘመኑ በአማካይ ከ37 እስከ 54 ጨዋታዎችን ያደርግ ነበር። በ13 ዓመት ቆይተው በአማካይ እንዲህ ነበር ይጫወት የነበረው። ዝቅ ሲል 37 ጨዋታ ጉዳቶችን ጨምረ፣ ከፍ ሲል ከ50 በላይ ጨዋታዎችን ያደርግ ነበር። አርሰናል ባለው የውድድር መብዛት ምክንያት በሁሉም ውድድር እንደሚፎካከር አንድ ቡድን ለምሳሌ የሶስትዮሽ ዋንጫ ስኬቶችን አብዛኞቹ ቡድኖች ሲያሳኩ ውድድሮችን ለሆኑ ተጫዋች አሳልፈው ይሰጣሉ። ለዛ ነው ለኔ ዙቢሜንዲም ብሩኖ ጊማሬሽም ከ30 እስከ 45 ጨዋታዎችን በአማካይ ሊያደርጉ ይችላሉ። ግን በዋናው ጨዋታው ላይ እነማን ተጠቀማለህ ዳኒ? እሱ እንደየጌሙ አፕሮች ታደርገ። ለምሳሌ እኔ ማስበው ሁልጊዜም ብሩኖ ጊማሬሽ ዴክላን ራይስን እና ማርቲን ኦዴጋርድን ይዛ አትገባ። ሁልጊዜም እነዛ ማይሆን ከሆነ ደግሞ ዙቢሜንዲ ቋሚ ሆኖ የሚጀምርባቸው ጌሞች አሉ። አንዳንድ ጌሞች ዴክላን ራይስ ተቀምጦ ብሩኖ ጊማሬሽ በ8 ቁጥር ዙቢ በ6 ቁጥር የሚጀምሩበት ጌም አለ። ስለ ምርጫ ከሆነ እያወራን ያለ ነው። ለምሳሌ የአርሰናል የመጀመሪያ አማካይ ምርጫዎች ማናቸው እያለን ከሆነ እያወራን ያለ ነው። ብሩኖ ጊማሬሽ፣ ዴክላን ራይስ፣ ማርቲን ኦዴጋርድ እና ዙቢሜንዲ የአርቴታ ቀዳሚ ፕላን ናቸው። አሁን በዚህ ጋር ነው ስለ ማይልስ ሉዊስ ስኬሊ የምናወራው። ማይልስ ሉዊስ ስኬሊ ከአርሰናል መልቀቅ አይፈልግም። ክሊርሊ ማውራት ያለው በእርግጥ እሱም ተናግሯል። እናቱም አይፈልግ ሰው ስለሆነች በግልጽ ተናግሯል። ግን ምን መሰለ እኔ አሁን የአካዳሚ ተጫዋቾችን በምትሸጥ ነው ስለ አርሰናል እንመጣለን። ስለ ልጁ ቆይ መጀመሪያ ይኸውልህ ከአርሰናል መልቀቅ አይፈልግም። አርሰናልን መውደዱ ይሄ ለድርድር የሚቀርብ ጉዳይ አይደለም። ያሳደገው ክለብ ነው። የትኛውም የአካዳሚ ፕሌየር ዋነኛ ክለባቸውን ይወዳሉ። የአካዳሚያቸውን ክለብ ማይወድ የለም። ዴክላን ራይስ አሁንም ቸልሲን ይወደዋል። ምክንያቱም ያደገበት ክለብ። ሜሰን ማውንት ለቸልሲ ጥሩ ቦታ አለው። የአካዳሚን መውደድ ከተወለድክበት ካደግክበት ቦታ አለመራቅ ሌላ ጉዳይ ነው። አርሰናልም ተጫዋቹን የግድ ካልወጣህልኝ ብሎ እንደማይገፋው ሁላችንም እናውቀዋለን። ግን እያወራን ያለ ነው ማይልስ ሉዊስ ስኬሊ በሆኑ ክለቦች ውስጥ ሄዶ በቋሚነት መጫወት ይችላል። በአርሰናል አራተኛው እቅድ ነው እያለን ከሆነ በ6 ቁጥር ቦታ ነው ሊጫወት የሚችለው። 8 ላይ ሊጠቀመው አይችልም አርቴታ። ስለዚህ 6 ቁጥር ላይ በግራ መስመር ተከላካይ ቦታ ላይ እንደ አርቴታ እቅድ ከሆነ ካላፊዮሪ አንዲስፒዩትድ ሌፍት ባክ ነው የቡድኑ 6 ቁጥር ቦታ ላይ ለመጫወት አንዲስፒዩትድ ተመራጮች ዙቢሜንዲ እና ብሩኖ ጊማሬሽ ናቸው ለኔክስት ይር። በዚህ ሂደት ውስጥ ማይልስ ሉዊስ ስኬሊ የሚፈልገውን እግር ኳስ ለመጫወት የግድ የካርሊን ካፕ እና ወይም የካራባኦ ካፕ እና የኤፍኤ ካፕ ጌሞችን መጠበቅ ይችላል። እኔ እንደሚሰማኝ ቸልሲም ሆነ ዩናይትድ ፍላጎት ስለሌላቸው ክሊርሊ በቦታው ምክንያቱም ዩናይትድ ሉዊስ ሳል ላይ ነው ትኩረት ያደረገው። በዚህም ምክንያት ሉዊስ ስኬሊ ሲለቅ አይታየኝም። ግን ስለ ቡክ ከሆነ የምናወራው ለምሳሌ አርሰናል ማይልስ ሉዊስ ስኬሊ ለገበያ ያቀረበው ሳይገፋው ልጁን ለገበያ ያቀረበበት ምክንያት ከቡክ ባላንስ ጋር ከሆነ የተሻለ የፒኤስአር ህጉን የሚጠብቅለት ዝውውር ማይልስ ሉዊስ ስኬሊ እና ማርቲኔሊ መሸጥ ነው። ሃቨርትን መሸጥ ኢቨን ትርፋማ አያደርግም። አሁን ለምሳሌ ሪያል ማድሪድ እኮ ፍላጎት አለው ዙቢሜንዲ ላይ ግን 90 ሚሊዮን ፓውንድ አውጥተው ሸጡት እንበል። 90 ሚሊዮን ፓውንድ አውጥተው ዙቢሜንዲን ቢሸጡት ሪያል ማድሪዶች ያንን ገንዘብ ለአርሰናል ቢከፍሉ ከ90 ሚሊዮን ፓውንድ የዙቢሜንዲ ዋጋ ይልቅ ለቡክ ባላንሱ የማይልስ ሉዊስ ስኬሊ 50 ሚሊዮን ፓውንድ በቂ ነው። የአካዳሚ ተጫዋቾችን ስትሸጥ ንጹህ ትርፍ ነው የምታገኝ። ሌላ ተጫዋችም ልታስፈርም ይመስለኛል። አርሰናል ጥረት እያደረገ ያለው እሱን ነው የሚመስለኝ አሁን ላይ። በእርግጥ በአንድ ጎን ስትመለከተው አሁን አንዳንድ ጋዜጦች ቅድም እንዳልከው አርሰናል ተጫዋቹን እየገፋው አይደለም። ሌሎች ክለቦች ግን ማይልስ ሉዊስ ስኬሊን ስላልፈለጉት አይመስለኝም። ነገር ግን እያደረጉ ያሉት ተጫዋቹን እስከ መጨረሻው ጊዜ መጠበቅና የአርሰናልን ውሳኔ መጠበቅ። ለምሳሌ ክለቦች አሁን ደፍረው ማይልስ ሉዊስ ስኬሊን ለማስፈረም ቢሄዱ ከፍተኛ የዝውውር ዋጋ ሊጠየቅበት ይችላል። ተጫዋቹ ግን ያለውን ሁኔታ ከተጫዋቹ ጎን በመረዳት ሁለተኛ ነገር ደግሞ የአርሰናል በስኬሊ ላይ ያለው አቋም ምንድን ነው በሚለው፣ ሁለተኛ ነገር ደግሞ አርሰናል ሌሎች የፊት መስመር ተጫዋቾች የሚያስፈርም ከሆነ በርካታ ሚሊዮን ፓውንዶች መውጣቱ አይቀርም። በዚህ ሂደት ውስጥ አርሰናል ተጫዋች ባስፈረመ ጊዜ ራሱን ከፒኤስአር ህግ ነፃ ለማድረግ ምናልባት ስኬሊን መስዋዕት ሊያደርገው ይችላል። እኔ የምረዳው ግን
ብዙ ጊዜ የአካዳሚ ተጫዋቾችን አውጥቶ መሸጥ ለኔ እንዳልከው ክሊን ገንዘብ ያስገኛል። ነገር ግን ደግሞ በጣም ብዙ ተገርተው ተለፍቶባቸው የመጡ ተጫዋቾች ስለሆኑ በቀላሉ የምታገኛቸው ተጫዋቾች አርሰናል ራሱ ለመሸጥ እየተቸገረ አይደለም ወይ? እኔ ደግሞ ፖይንቴ አርሰናል ለመሸጥ እኮ የተቸገረው ለምሳሌ ገበያው ባበደበት በዚህ ሰዓት ላይ ማርቲኔሊን በ45 ሚሊዮን ፓውንድ ነው ልሽጥ እያለ ያለ እና ከገበያው ዋጋ አንፃር 45 ሚሊዮን ፓውንድ በቂ አይደለም። ከገበያው እብደት አንፃር ለምን መሰለህ ይሄን ማለት የዛሬ 3 ዓመት እንደውም በጣም ቅርብ ጊዜ ነው 6-7 ዓመት ወደ ኋላ ልመልስም ኤቨርተን ጊልፊስ የጉርድሰንን በ45 ሚሊዮን ፓውንድ አስፈርሟል ከስዋንሲ ሲቲ። የዛሬ 7-8 ዓመት በአመቱ ሪቻርድሰንን በ50 ሚሊዮን ፓውንድ አስፈርሟል። የክለቡ ሪከርድ ነው አሁን ድረስ። እና እነዚህ ተጫዋቾች ከማርቲኔሊ ብዙ የላቀ ኳሊቲ አይደለም ያላቸው። ጊልፊስ የጉርድሰን ኳሊቲው የቆመ ኳስና ከሳጥን ውጭ የሚመቱ ኳሶቹ ነበሩ። ሪቻርድሰን ስለ ኳሊቲው ነው እርግጠኛ ማውራት ይከብደኛል። እና አርሰናል ከገበያው እብደት አንፃር መጠየቅ ይችል ነበር ከዚህ ባሰ ዋጋ። አሁን ክለቦች አርሰናልና ማንቸስተር ዩናይትድ ላይ እያደረጉ ያሉትን ነገር ይሄ ይመስለኛል። ለምሳሌ አሁን በቅርብ ጊዜያት ቸልሲ በጣም ስኬታማ ነው ብዬ ከማስባቸው መንገዶች አንፃር፣ በነገራችን ላይ ቸልሲ ባለፉት 10 ዓመታት በተጫዋቾች ሽያጭ ቀዳሚው ክለብ በጣም በሚገርም ሁኔታ ማለት ነው። በእርግጥ ይህንን ስትመለከት በርካታ ተጫዋቾች ማስፈረሙ ረድቶት ሊሆን ይችላል። ክለቦች ግን ዳኒ አሁን በቅርብ ጊዜያት የተመለከትነው በአርሰናልና በማንቸስተር ዩናይትድ መካከል ያለው ግን ክለቦች የአርሰናልና ማንቸስተር ዩናይትድን ተጫዋቾች በሚጠይቁበት ጊዜ ከፍ ያለ የዝውውር ዋጋ እንዳይጠይቁ ምክንያት በጣም ተረጋግተው ክለቦቹ እስኪገፋቸው ድረስ እየጠበቁ ያለ ይመስለኛል። ለምሳሌ ዩናይትድ ባለፉት ጊዜያት ትልቅ ዝውውርና ትልቅ ሽያጭን አላደረገም። መጨረሻው ግዙፍ ሽያጭ በቅርብ ዓመታት ያየ ነው ዳንኤል ጄምስ ነው። በአርሰናል ደግሞ አሌክስ ኦክስሌንድ-ቻምበርሌን ምናልባት በልዩነት ያየ ነው። እንደውም በጣም የገረመኝ ቅድም ያነሳው 45 ሚሊዮን ዩሮ ጋላታሳራይ እየጠየቀው የሚገኘው የአርሰናል ብሬኪንግ ሽያጭ ሊሆን ይችላል። ሪካርድ ብሬኪንግ ሽያጭ ሆነ ከተሸጠ ማለት ነው። አስበው ማለት በጣም ግዙፍ ለሆነ ክለብ ይህ ገንዘብ እኛ አይመጥነውም እንኳን እያል ነው የሚገኘው ገንዘብ ነው ብለው እና ሌሎች ክለቦች የአርሰናልና የማንቸስተር ዩናይትድን የዝውውር ሁኔታ እያጠኑ የሚገኙት ቀድመው ከመሄድ ይልቅ ተጫዋቾቹ ተገፍተው እንዲሄዱ ያንን በሚሄድበት ሰዓት ክለቦች በቅናሽ ዋጋ ክለቦቹ ዛስ ዋይ ለማስቀደም ስለ አርቴታ ያነሳው ነጥብ ነበር። እንደ ኗኔሪ እና ስኬሊ ያለ ተጫዋች በደጋፊውና በክለቡ መካከል ያለውን ቦንድ ወይም ደግሞ ያንን ግንኙነት የሚያስቀጥሉ ተጫዋቾች ናቸው። የኛው አካባቢ ልጆች ናቸው በሚል ስሜት የሚወደዱ ተጫዋች ናቸው እና በነዚህ መሃል ግን የሆኑ ሰዎች ይመጣሉ። ከነዛ መካከል ውጤት ዋንጫ የሚፈልጉ አሰልጣኞች፣ ገንዘብ የሚፈልጉ ተደራዳሪዎች ይመጣሉ። ይሄንን ቦንድ ደግሞ ክለቡ ውጤት እስካመጣ ድረስ ደጋፊዎች ጣልቃ አይገቡበትም። ቢከፋቸውም አምነው ይቀበሉታል። አሁን ሉዊስ ስኬሊ 4ኛ ተመራጭ አድርገ ልክ ባለፈው ዓመት ስታስቀምጠው ቆይታ የሆነ ሰዓት ችግሩ ስትገባ እንዳደረግከው አታረገውም። ለምን ሌላ አፕግሬድ አድርጋል እዛ ቦታ ላይ። ከዚህ አንፃር ምናልባት የጌም ፕሌይንግ ታይም የሚል ጥያቄ ከመጣ ሙቭ አዌይ ሊያደርግ የሚችል ይመስለኛል። ግን ለአርሰናል የተሻለው ነገር ገና ተጨማሪ ዓመታቶች ስላሉት በውሰት ሌሎች ክለቦች ላይ የሚጫወቱበትን እድል ማመቻቸት። በውሰት አሁን እና አርሰናል በውሰት ብዙም የመስጠት በተለይ አብዛኞቹ በውሰት ከለቀቀ መሸጥ ነው የሚፈልገው አርሰናል ከለቀቀ። ምክንያቱም አብዛኞቹ ውጤታማ አልነበሩም። ለምሳሌ በቅርብ ጊዜ ሪስ ኔልሰን እናስታውሰዋለን። ሪስ ኔልሰን እንደንትን ነው ይሄ ምንድነው በአመቱ መጀመሪያ ላይ ወደ ዩኒቨርሲቲ ሄዶ አመቱ መጨረሻ ላይ ወደ ቤተሰቡ እንደሚመጣው ተማሪ ነው ይመጣል። ከዛ ደግሞ ወደ አዲሳት ያገኘን ይወጣል። አብዛኞቹ ስትመለከት ለምሳሌ እናስታውሳለን አይደል በአርሰናል በውሰት የሰጣቸው አብዛኞቹ ተጫዋቾች ውጤታማ አልነበሩ። ኢቨን ኗኔሪ አብዛኞቹ እነ ኬራን ቴርኒ አብዛኞቹ ኗኔሪ በኦሊምፒክ ደግሞ አርሰናል መሸጥ አለበት የግድ ያንን አርሰናል አሁንማ አነሳ ነው። ምክንያቱም ከፍተው አርሰናል በፕሪሚየር ሊግ ብቻ ሳይሆን በአውሮፓ የውድድር መድረክ መንገስ ሆነ የትኛውንም ውሳኔ ባይዘው ማርቲኔሊ ያሉት ተጫዋቾች መልቀቅ አለበት። ሊሸጥም ይችላል መሸጥም አለበት። እውነት ለመናገር ለምሳሌ በግራ ቅድም እንዳልከው በአውሮፓ የውድድር መድረክ የነገሱት እነ ክቫራትስኬሊያ ዴዚሬ ዱዌን የያዙት ፓሪስ ሴን ጀርሜን እያሉ እነ ሉዊስ ዲያዝን የያዘ ቡድን እያለ እነ ማይክል ኦሊሴን የያዘ ቡድን እያለ እነ ላሚን ያማልን እና አንቶኒ ጎርደንን የጨመሩ ክለቦች እያሉ የአርሰናል የፊት መስመር በጣም አይናፋር ነው፣ ብዙ ይቀረዋልና ደረጃውን ከፍ ለማድረግ ምንም አይነት መስዋዕትነት ከመክፈል ወደ ኋላ አይሉ ማሰልጠን። ይሄንን ሁሉ ያነሳ ነው እንግዲህ የአማካይ ክፍሉን የአጥቂ ክፍሉን አንስተን ገና ሳሊባ በሌለበት ቡድኑ ምን አይነት ተከላካይ ያስፈርማል የሚለው ጉዳይም ራሱን የቻለ ጥያቄ ነው የሚሆነው ለሁሉም። የ2026-27 የውድድር ዘመን አሸናፊ ስለነበሩት መድፈኞቹ ነበር። ያው 25-26 ከፍተኛ ግምት ከወዲሁ አሸናፊ እያደረኳቸው ነው ይመስላል። ለሁሉም በአቋማሪ ድርጅቶችም ሆነ በተለያዩ ቁጥራዊ መረጃዎችን በሚያወጡ ተቋማት በሙሉ
የዘንድሮ የውድድር ዘመን ዋንጫ ለማሸነፍ ከወዲሁ ከፍተኛ ግምት ካገኙ ቡድኖች መካከል አንዱ የሆነውን አርሰናልን በስፋት ዳሰሰን። አርሰናል ከፍታውን ለማጠናከር ወይም ደግሞ ወደ ላይ ያለውን ልዩነት ከፍ አድርጎ ለመቀጠል ምን ማድረግ አለበት? በአጥቂ መስመሩ ላይ፣ በአማካይ ክፍሉ ላይ እንዲሁም ደግሞ በአጠቃላይ እንደ ቡድን ምንድነው የጎደለው፣ ምንስ መጨመር አለበት የሚለው ላይ ነው ስንወያይ ቆይታ ያደረግነው። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ሀገሬ ስፖርትን እየመራን እንግዲህ እኔ ዳንኤል መምሩና ቃለስላሴ ካሳይ ከመላ የስቱዲዮ ባለሙያዎች ጋር በመሆን የጋራ ቆይታ አድርገናል። አብራችሁን ስለነበራችሁ እጅግ አድርገን እያመሰገንን በዚሁ ተሰናበትን። ከቀሪ የሀገሬ ቴሌቪዥን ፕሮግራሞች ጋር መልካም ጊዜ ተመኘንላችሁ።